ለብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች የተላለፈ የጉባኤ ጥሪ የብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች 16ኛ መደበኛ ጠቅላላ ጉባኤ ማክሰኞ ጥቅምት 18 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ በሚሊኒየም አዳራሽ ይካሄዳል። የጉባኤው አጀንዳና ዝርዝር መረጃ መስከረም 18 እና ጥቅምት 5 ቀን 2018 ዓ.ም በታተመው የሪፖርተርና አዲስ ዘመን ጋዜጣ ላይ ይገኛል። ስለሆነም የባንኩ ባለ አክሲዮኖች በሙሉ በተጠቀሰው ቀንና ቦታ ማንነታችሁን የሚገልጽ መታወቂያ ወይም ፓስፖርት ወይም መንጃ ፍቃድ ዋናውንና ፎቶኮፒ በመያዝ እንድትገኙ ጥሪ ያቀርብን። መገኘት የማይችሉ ባለ አክሲዮኖች ጉባኤው ከሚካሄድበት ቀን ቀደም ብለው ቦሌ ድልድይ ፊት ለፊት በሚገኘው የባንኩ ዋና መስሪያ ቤት የአክሲዮን አስተዳደር ክፍል በመሄድ ተወካይ በመወከል ወይም በስብሰባው ለመገኘትና ድምጽ ለመስጠት የሚያስችል ህጋዊ ውክልና ያለው ተወካይ ማስረጃውን በመያዝ በጉባኤው ላይ መሳተፍ ይችላሉ። የብርሃን ባንክ አክሲዮን ማህበር የዳይሬክተሮች ቦርድ። ሰላም እንዴት ናችሁ? አረፌም 95.1 ሄዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶምና ምሳወርቅ አለባቸው ከቴክኒሻናችን ሄኖክ ኃይሉ ጋር በመሆን እስከ 4:30 ድረስ የተለያዩ ጉዳዮችን ያነሳን አብናችሁ ቆይታ እናደርጋለን። ትናንትና ምሽት በአንፊልድ ሮድ የተደረገውን የላንካሻየር ደርቢ እናነሳለን። ማንቸስተር ዩናይትድ ሊቨርፑልን 2-1 በሆነ ውጤት አሸንፏል። ከ2016 በኋላ በሊግ ጨዋታዎች ያገኘው ድሉ ነው ለማንቸስተር ዩናይትድ። ይህንን ጉዳይ እናነሳለን። 2-1 በሆነ ውጤት አሸንፏል። ለማንቸስተር ዩናይትድ ምን ማለት ነው? ለአርነ ስሎት ቡድንስ የሚለውን ጉዳይ እንመለከታለን። ማንቸስተር ዩናይትድ 2 ተከታታይ ጨዋታዎችን አሸንፏል። በሊጉ ሩበን አሞሪም ማንቸስተር ዩናይትድ አሰልጣኝ ከሆነ በኋላ 2 ተከታታይ የፕሪሚየር ሊግ ድሎች አልነበሩትም። የመጀመሪያው ነው። ይሄንንም ጉዳይ እንደዚሁ እናነሳዋለን። አርነ ስሎት በተከታታይ 4 ጊዜ ተሸንፈዋል። 3 የፕሪሚየር ሊግ ሽንፈቶች ናቸው፣ አንዱ ደግሞ የሻምፒየንስ ሊግ ነው። ይሄንንም ጉዳይ እንደዚሁ እናነሳለን። የሊቨርፑል ተጫዋቾች ብቃት መውረድ ከፍተኛ ደረጃ ላይ ደርሷል። በማንቸስተር ዩናይትድም እንደዚሁ የተነቃቁ ተጫዋቾች እንዳሉ እየተመለከትን ነው የምንገኘው። በእነዚህ ጉዳዮች እስከ 4 ሰዓት ድረስ ቆይታ እናደርጋለን። አድማጮቻችን ደግሞ እንደተለመደው በዚህ ትናንት በነበረው ጨዋታ ላይ ታዘባችሁትን ጉዳይ በፌስቡክ ገጻችን ላይ ታጋሩን ትችላላችሁ። ጨዋታው እንዴት ነበረ? ምን ተሰማችሁ በጨዋታው ውጤት የሚለውን ደግሞ በፌስቡክ ገጻችን ላይ አጋሩን። ሊንኩን አላዛር ስክሪን ፉትቦል ካፌ የፌስቡክ ፔጅ ላይ ደግሞ የዩቲዩብ ሊንካችንን ማግኘት ትችላላችሁ። ከዚህ በፊት የሰራናቸውን ፕሮግራሞች፣ ከዚህ በኋላ የምንሰራቸውን ፕሮግራሞች እንዲሁም ለዩቲዩብ ለምንገልጻቸውን ፕሮግራሞች ማድመጥ ከፈለጋችሁ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብራችሁ እንድትሆኑ ነው መንጋብዛችሁ። እንዴት አደርጋለሽ? እግዚአብሔር ይመስገን። መሳይ በጣም ደህና ነኝ። እንደምን አለሽ? እንዴት አደርሽ? እግዚአብሔር ይመስገን። እንዴት ነበር ሳምንቱ? ሳምንቱ ከኢንተርናሽናል ጨዋታዎች በኋላ እንግዲህ እግር ኳስ የተመለሰበት ነው። በሀገር ውስጥም ፕሪሚየር ሊግ የኢትዮጵያ ፕሪሚየር ሊግ የጀመረበት ነው። በዓለም አቀፍ ደረጃም እንግዲህ በሁሉም ሊጎች ትልልቅ ጨዋታዎች ነበሩ። በተለይ ትላንትና ነው ትልቁ ጨዋታ ሊቨርፑል ከማንቸስተር ዩናይትድ ያደረጉት ጨዋታ። ግን ቅዳሜ ዕለት አርሰናልም ማንቸስተር ሲቲም ቼልሲም ትልልቆቹ የፕሪሚየር ሊግ ቡድኖች ጨዋታዎቻቸውን አሸንፈዋል። በስፔንም ሪያል ማድሪድም ባርሴሎናም በጨዋታ የመጨረሻ ደቂቃዎች ላይ የባርሳ የበለጠ ድራማዊ 93ኛው ደቂቃ ላይ ስለሆነ ጎሉ የተቆጠረው የመጨረሻ ደቂቃ ጎል ነው። ትላንትና ደግሞ ሪያል ማድሪድ በመጨረሻው 10 ደቂቃ ውስጥ በኪሊያን ምባፔ ጎል አማካኝነት በ10 ጨዋታ 15ኛ ጎሉን አስቆጥሯል። ምባፔ 10ኛ የላሊጋ ጎሉ ነው። ትልልቅ ጨዋታዎች አሉበት ከዩቬንቱስና ከባርሴሎና ጋር። ከዛ በፊት የተገኘ በጣም ወሳኝ ድል ነው፣ ግን በጭራሽ ቀላል ጨዋታ አልነበረም። ከሆርሄ ቦርዳላስ ሄታፌ ጋር እንደምንጠብቀው አይነት በጣም አስቸጋሪ ጨዋታ ነበር። በደር ክላሲከር ጀርመን ላይ ማለቴ ነው። ደር ክላሲከር ትክክለኛ ላይሆን ይችላል፣ የማርኬቲንግ ፕሎይ ነው ይባላል። ልክ እንደ ላሊጋ አይነት የክላሲኮ ሴንስ ለመፍጠር ተብሎ ማለት ነው። ባየር ሚኒክ በመጀመሪያ አጋማሽ ፍጹም አስደናቂ በነበረበት ጨዋታውን ሊጨርስ የሚችልባቸውን በርካታ የጎል ዕድሎች በፈጠረበት ሃሪኬንን ጠለቅ ያለ ሚና ይዞ ሲጫወት አይቼው አውቃለሁ፣ ግን እንደ በቀደሙ አይነት ሚና ይዞ ግን ሲጫወት አላየሁትም። 9 ተኩል እንደዚህ አይነት ሚና ተሰጥቶት የተጫወተበት ነው። ከፊቱ ኒኮላ ጃክሰን ነበር። በጣም አስደናቂ ፐርፎርማንስ ነበር በሁሉም መልክ ያሳየው። ከኳስ ጋር ብቻ ሳይሆን ያለ ኳስ ከኳስ ጋር የሚደንቁ ኳሶችን ለፈጣኖቹ ጃክሰን፣ ማይክል ኦሊሴ፣ ሉዊስ ዲያዝ አይነት ተጫዋቾች ይሰጥ ነበር። ግን ይታገላል፣ ኳስ ይቀማል፣ ጨዋታ ዲስትሪቢዩት ያደርጋል፣ ይከላከላል፣ ሁሉንም ነገር ያደርግ ነበር እና የቬንሶን ኮምፓኒ ቡድን ይሄ ውድድር ዘመን ከተጀመረበት ጊዜ ጀምሮ በ5 የአውሮፓ ሊጎች ብቸኛው ሁሉንም ጨዋታዎች ያሸነፈ ቡድን በመሆን ቀጥሏል። በቢቪቢ እና በባየርን መካከል ያለው የነጥብ ልዩነት አሁን ወደ 7 ሰፍቷል። ላይፕዚግ ነው ሁለተኛው የኦሌ ቬርነር ቡድን። የመጀመሪያውን ጨዋታ 6-0 ተሸንፎ ነበር የጀመረው። ከዚያ ግን አገግሟል። ካለፉት 6 ጨዋታዎች 5ቱን አሸንፎ ግን ሚዩኒክ በቡንደስሊጋው አናት ላይ
ተደላድሏል። በፈረንሳይ አርብ ዕለት የስድስት ጎሎች ጨዋታ ነበር። ስትራስቡርግ ከፓሪስ ሳን ጀርማ ውብ ጨዋታ ነበር። የግሪንውድ 4 ጎል ማስቆጠርም ከዣን ፒየር ፓፓን በኋላ የፓሪስ ሳን ጀርማ የማርሴይ ተጫዋች ሆኖ እንደዚህ አይነት ሬከርድ ያስመዘገበ ተጫዋች የለም። ዣን ፒየር ፓፓ የባሎን ዶር አሸናፊ የነበረ የሆነ ጊዜ ዓለም ውድ ተጫዋች ሆኖ ወደ ሚላን የተዘዋወረ ነውና ወደ ፈረንሳይ ከሄደበት ጊዜ ጀምሮ የሆነ ጊዜ ከሮቤርቶ ዲዘርቢ ጋር ተጎራብጦ ነበር። ግን የጎል ሪከርዱ እንደ ማሽን ነው። በጣም አስደናቂ ነው። ማርሴይም አሁን የሊጋ መሪ መሆን ጀምሯል። ብዙ ትርምስ ነበር በክረምት በተለይ በመልበሻ ክፍል የነበረው ድብድብ የቡድኑ ቁልፍ ተጫዋች የነበረውን አድሪያን ራቢዮን ሳይቀር ከክለቡ እንዲሰናበት ያስገደደ ወደ ሚላን እንዲሄድ ያደረገ ነው። ቡድን ውስጥ ግን በጣም ጤነኛ መንፈስ አለ። አሁን መሪ ናቸው። ባለፈውም በቻምፒየንስ ሊግ አያክስን 4-0 አሸንፈው ነበር። በዚህኛው ጨዋታ ደግሞ የሚደንቅ ነው። አሁን ሱፐር ስፖርትም ማሳየት ጀምሯል። የሊጋ ጨዋታዎችን በቻናል 227 ላይ እየታየ ነበር በቀደም። የፈረንሳይ ሊግ ላይ ኢንትረስት ያላቸው ሰዎች ማየት ይችላሉ። ለእኛ በጣም ጥሩ ነው። በእርግጥ የምናይበት አማራጭ አናጣም ነበር፣ ግን አሁን በደንብ ማየት ይቻላል የፈረንሳይ ሊግ። ስለዚህ ለማርሴይም በጣም ጥሩ ሳምንት ነበር እና ብዙ ጨዋታዎች የተደረጉበት ነው የዘለልኩት ካልሆነ በስተቀር በጣሊያን ስቆጥር ካልተሳሳትኩ 12 ወይ 14 ቡድኖች ጎል አላስቆጠሩም በዚህ ሳምንት። በጣም ያሳዝናል ይሄ። ምክንያቱም የጣሊያን የጎል አቬሬጅ በቅርብ ጊዜ የተሻሻለ ነበር እና በሁለቱ ቀኖች በትንሹ 3 እንዳልኩት አቆጣጣሪ ላይ እርግጠኛ አይደለሁም፣ ግን በትንሹ 3-0 ነበሩ። ማታው የአታላንታና የላትሲዮን ጨዋታ ጠብቅ ነበር። በጣም ጎል አልነበረበትም። ሌሎችም ብዙ ጨዋታዎች ጎል አልነበረባቸውም። ኮሞ የሴስክ ፋብሬጋዝ ኮሞ፣ ፋቢዮ ካፔሎ፣ አርሰን ቬንገር፣ ቲየሪ ኦንሪ፣ ራፋ ቫራን፣ ዴቪድ ዲን ሌሎችም ትልልቅ ተጋባዦች በስታዲዮ ሲኒጋግሊያ ነበሩ። 2-0 አሸንፏል ዩቬን። የሴስክ ፋብሬጋዝ ቡድን አሁን ቶፕ 5 ውስጥ ነው ያለው። የሚገርም የውድድር ዘመን ጅማሬ ነው ያደረገው። ያው ብዙ ዝውውሮች አድርጓል። ኢንፋክት ግን አንድ ተጫዋች አለ ኒኮ ፓዝ የሚባል በጣም አስደናቂ ተጫዋች ነው። ለአርጀንቲና ብሔራዊ ቡድን እየተጠራ ያለ ተጫዋች ነው። ጎልም አስቆጥሯል። የመጨረሻ ኳስም አቀብሏል ትላንትና። ያው አርጀንቲና ከሆነ አንድ ተጫዋች የግራ እግር ተጫዋች ከሆነ ከሜሲ ጋር ድሮ ከማራዶና ጋር ማነጻጸር የተለመደ ነበር። ለዛ ንጽጽር መቸኮል ይሆናል፣ ግን ከሜሲ በኋላ የአርጀንቲና ብሔራዊ ቡድን ምርጥ የግራ እግር ተጫዋቾች እንዳሉት ማየት ይቻላል። ፍራንክ ማስቶንቱዋኖ እንደዛ ነው። በሪያል ማድሪድ ትላንት ቢቸገርም ኒኮ ፓዝ በተለይ ልዩ ተሰጥኦ ነው። ፍራንቼስኮ ቶቲ ለኔ አሁን በሴሪያው ምርጡ ተጫዋች ነው ብሎታልና ትላንትና በጣም አስደናቂ ነበር። ያስቆጠረው ጎል ግሩም ጎል ነበር። የለመድነው አይነት ከቀኝ አጥብቦ መጥቶ በግራ እግሩ ጠቅልሎ የሚያስቆጥረው አይነት ጎል ማለት ነው። ስለዚህ ዩቬም በዚህ ጨዋታ ላይ በኮሞ ተሸንፏል። በዛ አዙሪት ውስጥ ገብቷል በድጋሚ የቲያጎ ሞታ አይነት አዙሪት። ብዙ አቻ፣ እንደዚህ አይነት ሽንፈት ከስንት ጊዜ አንድ የሚገኝ ድል አይነት እንደ ዩቬ አይነት ታላቅ ቡድን ባለፉት ዓመታት የገባበት ሽክርክሪት በጣም የሚያስገርም ነው። ለውጦቹ ሁሉ የሚሰሩ እየሆኑ አይደሉም። አሁን ከዋንጫ ፍክክር እየራቀ ነው። ሚላን ፊዮረንቲናን ስላሸነፈ አዲሱ መሪ ሆኗል። ግን ናፖሊ ተሸንፏል። ባለቀ ሰዓት ጎል አስቆጥረው ነበር በኑዋላንግ አማካይነት፣ ግን ከጨዋታ ውጭ ሆኗል። ኮንቴ እንደዛ ከጨፈረ በኋላ ነው ጎሉ የተሻረው። ስለዚህ ብዙ ትኩረት የሚስቡ ጨዋታዎች ነበር። አንቶኒ 2 ግሩም ጎሎች አስቆጥሯል። ከቪያሪያል ጋር በነበረው ጨዋታ 2 አስደናቂ የግራ እግር ጎሎች 2-0 ይመሩም ነበር በእርግጥ። ስለዚህ ጥሩ ጥሩ ጨዋታዎች አይቻለሁ በዚህ ሳምንት። ትላንትናም ቪላ ከቶተንሃም ያደረጉት ጨዋታ በቪላ 2 ስፔሻል ጎሎች አማካይነት አንደኛው ሞርጋን ሮጀርስ፣ ሁለተኛውን ኤሚ ቦኤንዲያ ባስቆጠሯቸው ጎሎች የኤሜሪ ቡድን አሁን 5ኛ ተከታታይ ጨዋታ አሸንፏል። የቶማስ ፍራንክ ቡድን ሲመጡ ጥሩ ኢምፕሬሽን ትተውብን ነበር። አዳፕታብል ፕራግማቲክ እንደዚህ በመሆናቸው፣ ግን በተለይ በሜዳቸው ያላቸው ሬከርድ በጣም መጥፎ ነው። አዲስ ያደገውን በርንሌን ብቻ ነው ያሸነፉት። ሌሎች ጨዋታዎች ላይ መጨረሻ ደቂቃ ድራማ ያቻነት ጎል ያስፈልጋቸው ነበር። ጆ ፓሊኛ ከወልቭስ ጋር እንዳስቆጠረው አይነት ጎል ማለት ነው። እና የክሬቲቪቲ ችግር ያለበት ሞይሰስ ሳይመንን የሚጠቀሙበት መንገድ 30 ጊዜ መሰለኝ ትላንትና ኳስ የነካው እና 10 ቁጥር እንዲሆን ታስቦ ለመጣ ተጫዋች 30 ተች በሜዳ በሚደረግ ጨዋታ እንግዳ ነገር ነው። እና የኤሜሪ ቡድን በጣም በጥሩ ሁኔታ አገግሟል። ሲዝኑ ሲጀመር ጥሩ አልነበረም፣ ግን አሁን 5 ጨዋታዎችን በተርታ አሸንፈዋል።
እና ይሄም ትላንትና ሌላ ከትልቁ ጨዋታ ውጭ የተደረገ ደህና ጨዋታ ነው። ባለፉት አመታት በቻምፒየንስ ሊግ ሲጫወቱ ቢያየናቸው አንደኛው በዩሮፓ ሊግ አሁንም አንደኛው በቻምፒየንስ ሊግ ዘንድሮ የሚጫወቱ ቡድኖች ናቸው። ያው ቶማስ ፍራንክ ከኤሜሪ ጋር በለስ አይቀናቸው ነገር አንድ ጊዜ አላሸነፏቸውም እስካሁን ድረስ ያው ፓተርን ቀጥሏል። ማሰልጣኝ ተሰናብቷል አንጅ ፖስቴኮግሉ በዚህ ሳምንት 39 ቀን ብቻ በኃላፊነታቸው ከቆዩ በኋላ 8 ጨዋታ አደረጉ፣ 6 ተሸነፉ፣ 2 ወጡ። ኢቫንጀሎስ ማሪናኪስ ተቆጡ፣ 60ኛው ደቂቃ ላይ ስቴዲየሙን ተወጡ። ከጨዋታው በኋላ የአንጅ ፖስቴኮግሉ ፕሬስ ኮንፈረንስ መሰረዙ ተነገረ። ይልቁን በዛው በፕሬስ ሩም ውስጥ የኮሚኒኬን የነበረው ኖቲንገም ፎረስት አንጅ ፖስቴኮግሉን ማሰናበቱን የገለጸበት አሁን ሾው እንዳይክ ሮቤርቶ ማንቺኒ፣ ማርኮስ ሲልቫ እንደዚህ አይነት ስሞች እየተነሱ ነው። የሚያስገርም አልነበረም ለነገሩ በዚህ ፍጥነት ይሰናበታሉ የሚል ግምት ባይኖርም ግን ለሎ ብሎክ የተሰራን ቡድን የሃይ ፕሬሸር አሰልጣኝ በማምጣት ነው የሞከሩት። ያልሰራ ኤክስፐሪመንት ነው። በመጀመሪያው ጨዋታ በደጋፊው ተቃውሞ ነበረባቸው። የምታደርገውን አታውቅም የሚል ዝማሬ ነበር ከለም ሁድሰን ወደ ተቀይሮ ሲገባ በቀደም በእርግጥ ብዙ ድሎች ነበሯቸው። በጨዋታ የመጀመሪያ አጋማሽ ጎሎች ማስቆጠር ይችሉ ነበር ግን በቂ አልነበረም። ስለዚህ ቶሎ የፓኒክ በተኗን ተጭኗል ማለት ነው። ኖቲንገም ፎረስት አሰልጣኝ አሰናብቷል። ይህም ድራማዊ ነበር። ምንድነው ሰልፍ ኢንፍሊክትድ ነው፣ እየሰራ የነበረ ነገር ነው። የኑኖ ኤስፔሪቶ ጉዞ እየሰራ የነበረ ነው። ለቻምፒየንስ ሊግ እኮ ከ15ኛው እስከ 33ኛው ሳምንት ድረስ ቶፕ 3 ውስጥ የነበረ ቡድን እስከ መጨረሻው ዕለት ድረስ የቻምፒየንስ ሊግ ስፍራ እድል ነበረው። ወደ ዩሮፓ ሊግ ነው የተንሸራተተው። ግን በዩሮፓ ሊግም መሳተፍ ለፎረስት አይነት ቡድን የዛሬ 3 አመት ፕሪሚየር ሊግ ውስጥ ላልነበረ ቡድን ፈጣን ስኬት ነው። ለዚህ የኢቫንጀሎስ ማሪናኪስ ኢንቨስትመንት አግዟል። ግን እንግዲህ እንዲህ አይነት እንግዳ ውሳኔ ከወሰኑ በኋላ የማይታረቅ ልዩነት ሆነ መሰለኝ። እሳቸው ወደ ዌስትሃም ሄዱ። ግን ፎረስት ሌላ ኤክስፐሪመንት ሞከር አልሰራም። በሲዝን 3ኛ አሰልጣኝ ኖረዋል ማለት ነው። ያ ማሪናኪስ በኦሊምፒያኮስ አሰልጣኝ ያባረራሉ ብዙ ጊዜ። ግን የዚህኛው ሰልፍ ኢንፍሊክትድ ራሳቸው ያመጡት ነገር ነው እና የአሰልጣኝ ስንብትም ነበር ለማለት ነው። ምሳ በዚህ ሳምንት Too many bodies in the way. Bruno Fernandes, Harry Maguire! It's another Harry Maguire header and Manchester United prize the lead back at Anfield again. ቀደም ሲል የሰማነው ድምጽ እንግዲህ ሃሪ ማጓየር በ83ኛው ደቂቃ ላይ ማንቸስተር ዩናይትድን ሁለተኛ ግብ ሲያስቆጥርና መሪ ሲያደርጋቸው ነው። ሃሪ ማጓየር ትላልቅ ሞመንቶች በተለይ በተከታታይ ውድድር አመት እየፈጠረ ነው። ያንን የሊዮን ጨዋታ መጨረሻው ባያምርም ሚራሳ ላይ መስለምና ሃሪ ማጓየር የዛ ጨዋታ ዋነኛ ሰው ነበር አይደል? ያችን የሄደር ግብ አስቆጥሮ ትናንትና በድጋሚ አንፊልድ ላይ ነው ይሄንን ማድረግ የቻሉት። እንመልከተው ጨዋታውን ምን ይመስል ነበር የሚለውን እናንሳለን። ማንቸስተር ዩናይትድ በጣም አስፈላጊና ምናልባት የማንቸስተር ዩናይትድን የውድድር አመትም ሊቀየር የሚችል የጨዋታ ውጤት ነው። ለአርነ ስሎት ግን እጅግ አሳሳቢ ደረጃ ላይ ደርሷል። 3 ተከታታይ ጨዋታዎችን ከተሸነፉ በኋላ ኢንተርናሽናል ብሬኩ ሲመጣ ጥሩ ነው ለሳቸው ለሊቨርፑልም የሚሉ በርካታ ስቴቶች ይሰጡ ነበር። ግን ጥሩ አልሆነም። ደግሞ ለዩናይትድ በሊቨርፑል መሸነፍና ለሊቨርፑል በዩናይትድ መሸነፍ በጣም ትልቅ ቀውስ ይዞ ይመጣልና ይሄንን ጉዳይ እንመልከት። ልክ ነው። የሃሪ ማጓየር ምናልባት እንደ አይነት ቅጽበት የሚገባው ተጫዋች ካለ ሃሪ ማጓየር አንደኛው ነው። ያው በሶሻል ሚዲያ ብዙ አቢዩዝ ሲደረግ የነበረ ነው። በ2023 ላይ አንድ የጥናት ውጤት ይፋ ተደርጎ ነበር። በሳይበር ስፔስ በሶሻል ሚዲያው ላይ ብዙ አቢዩዝ የሚደረጉ ተጫዋቾች የትኞቹ ናቸው በሚል እና ሁለቱ ሃሪ ማጓየርና ክርስቲያኖ ሮናልዶ ነበሩ። በሶሻል ሚዲያ በደጋፊዎች ብዙ በጸያፍ ቃላት አቢዩዝ የሚደረጉ ሁለት ተጫዋቾች እና የሶሻል ሚዲያ ትችቱ፣ ዘለፋው፣ ማሾፉ፣ ማንጓጠጡ ሁሉ አንድ የእግር ኳስ ተጫዋች ላይ ብቻ አይመስልም። ሌላ የፈጸመው ወንጀል ያለ ይመስል ነበር ሃሪ ማጓየር እና እናቱ ሁሉ ሳይቀሩ ወጥተው ዞይ የሚባሉ እናቱ ይሄ ልጄን እየሰበረው ያለ ነው እና ዲስግሬስፉል ነው እንዲህ አይነት ዘለፋ የሚል አስተያየት ሰጥተው ነበር። ከዛ ነው ራሱን ሪዲም ያደረገው። ማንቸስተር ዩናይትድ በ2023 ወደ ዌስትሃም ሊሸጠው ተስማምቶ ነበር። በፔኦፍ በሚከፈለው ክፍያ ላይ ማንቸስተር ዩናይትድ ሊከፍለው በሚገባ ክፍያ ላይ ለተጫዋቹ መክፈል የነበረበትን ገንዘብ በተመለከተ ማንቸስተር ዩናይትድ 6 ሚሊዮን ሊከፍለው ፈለገ። ልክ የአገልግሎት ክፍያ እንደምንለው አይነት ማለት ነው። ተጫዋቹ 12 ሚሊዮን ፓውንድ የሚገባኝ ክፍያ ነው ይዤ የሚሄደው ብሎ ጠየቀ። ዝውውሩ በዛ ምክንያት ተሰናከለ። ከዚያ ከአምበልነቱም ተገፈፈ። የማንቸስተር ዩናይትድ አምበል ነበር እንደሚታወቀው ለአመታት።
በማንቸስተር ዩናይትድ ደጋፊዎችም በሌሎችም ደጋፊዎች በጠቅላላው ለረጅም ጊዜ ሲሾፍበት የቆየ ተጫዋች ነው። የሶሻል ሚዲያ መቀለጃ የነበረ ተጫዋች ነው። ግን ከዛን የተነሳው ደግሞ ከልጅነቱም ጀምሮ ትልቅ ተጫዋች ይሆናል የሚል ተስፋ አልነበረም። በሼፊልድ ዩናይትድ አካዳሚ ነው ያደገው። እዛ አካዳሚ ውስጥ ያለ ሜንታሊቲ ሳይሆን አይቀርም ይላሉ ሰዎች። ምክንያቱም ልክ በሼፊልድ ዩናይትድ አካዳሚ ስቲል ሲቲ የሚባል ውስጥ ፎርጅድ ኢን ስቲል የሚል አንድ ትልቅ መፈክር አለ፣ በብረት የጠነከረ እንደማለት። ለዛ መሰለኝ እነዛ ሁሉ ዘለፋዎች ያልሰበሩት እና እንደዛው ወድቆ ያልቀር ብዙ ትልልቅ ሞመንቶችን ለማንቸስተር ዩናይትድ ባለፉት ጥቂት ዓመታት ሰጥቷል። ቅድም ያነሳሽው የሊዮን ጨዋታ አንደኛው እንጂ ብቸኛው አይደለም። ለምሳሌ በቅርብ ጊዜ ዩናይትድ የተሸነፈበት ሆነ እንጂ በግሪምስቢ ላይ ላይፍ ላይን ያገኙት እሱ በ89ኛው ደቂቃ ላይ ባስቆጠረው ጎል ነው። ፖርቶን በገጠሙበት ጊዜ 91ኛው ደቂቃ ላይ የአቻነት ጎል አስቆጥሯል። ባለፉት 6 ጨዋታዎች ላይ ያስቆጠራቸውን ጎሎች ብታይ አብዛኞቹ ጎሎች የመጨረሻ ደቂቃ ጎሎች ናቸው። 84ኛው ትላንትና ላይ እንዳደረገው፣ 89ኛው ግሪምስቢ ላይ እንዳደረገው፣ 121ኛ ከኦላምፒክ ሊዮን ጋር በነበረው ጨዋታ፣ 93ኛው ደቂቃ ላይ ከሌስተር ሲቲ ጋር በተደረገ ጨዋታ የማሸነፊያ ጎል፣ 91ኛ ደቂቃ ከፖርቶ ጋር ያቻነት ጎል፣ 47ኛው ደቂቃ ላይ ከዛ በኋላ ሌላ ጎል ማንቸስተር ዩናይትድ አላስቆጠረም፣ ግን ኤፕስዊችን ሲያሸንፍ እሱ ነበር የማሸነፊያውን ጎል ያስቆጠረው። እንዲህ አይነት ትልልቅ ጎሎች የሚያስቆጠር አይነት ተጫዋች ነው እና ሃሪ መጓየር ትላንትና ደግሞ ምናልባት ካስቆጠራቸው ጎሎች የሊዮን በጣም የተለየ ስሜት ነበረው። በተለይ ዩናይትድ መጨረሻ ላይ ዩሮፓ ሊግ ቢያሸንፍ ኖሮ ደግሞ ዋጋው የበለጠም ከፍ ሊል ይችል ነበር። ግን እንዲያው የመጨረሻውን ውጤት እንተውና በዛ ጨዋታ ላይ የማንቸስተር ዩናይትድ ደጋፊዎች ያለፉበትን የስሜት ውጣ ወረድ ስናይ ማይዘነጋ ምሽት፣ ማይረሳ ጨዋታ ነው የነበረው እና ልክ ኦሌ ጉናር ሶልሻን በዛ የመጨረሻ ደቂቃ የቻምፒየንስ ሊግ ጎል ኦፍኮርስ ኮንቴክስቱ ሌላ ነው፣ የጨዋታው ሳይዝ ሌላ ነው፣ ምኑ ሌላ ነው። ግን እንደው በ90 ደቂቃ የማንቸስተር ዩናይትድ ደጋፊዎች ባለፉበት ስሜት ብቻ ከወሰድ ነው ልክ እንዲህ አይነት ተመሳሳይ ስሜታዊ ዋጋ የነበረው ነው። ብዙ የማንቸስተር ዩናይትድ ደጋፊዎች ከዚያ ጨዋታ በኋላ ተኝተው ያደሩ አይመስለኝም። በጣም የተለየ ስሜት የነበረው ጨዋታ ነው። ብዙ ጨዋታዎች ላይ ግን እንዲህ አድርጓል። አሁን ያለፉትን 6 ጎሎቹን ብቻ ጠቀስኩ እንጂ በተለይ እነዚህ ክለች ሞመንትስ የሚሏቸው ጨዋታው በጭንቅ እያለ አሸናፊው ባለየበት ጊዜ እንዲህ አይነት ትልልቅ አስተዋጽኦዎች ነበሩት ሃሪ መጓየር። ትላንትና በአንፊልድ ይህንን አድርጓል። አምና የዚሁ ተመሳሳይ ታሪክ ጀግና ሊሆን ይችል ነበር። ውጤቱ 2-2 እያለ ጆሹዋ ዚርክዜ መሰለኝ ኳሱን የሰጠው። ከዚያ በኋላ ፊት ለፊት ከአሊሰን ቤከር ፊት ለፊት ነበር፣ ሳተው እና 3-2 ሊሆን ይችል ነበር። አምናም በዚሁ ስቴዲየም ሊያሸንፍ ይችል ነበር። አምና ያላደረገውን ግን ዘንድሮ አድርጓል። ማንቸስተር ዩናይትድን በአንፊልድ ከ9 ዓመት በኋላ ዌይን ሩኒ አሰልጣኝ ሉዊ ቫን ሃል የማንቸስተር ዩናይትድ አሰልጣኝ በነበሩበት ጊዜ በ2016 ካሸነፉ በኋላ ለመጀመሪያ ጊዜ ወደ ኤቨርተን ወደ ሊቨርፑል ሜዳ ሄዶ ወደ አንፊልድ ሄዶ የወቅቱን የፕሪሚየር ሊግ ሻምፒዮን ሲያሸንፉ ሃሪ መጓየር የዚህ ጎል አስቆጣሪ ነበር እና የሱን ሬዚሊየንስ የሚያሳይ የሱን ጠንካራ አእምሮ ፎርጅድ ኢን ስቲል እንዳሉት በልጅነቱ እዛ አይነት ስነ ልቦና ላይ የአእምሮ ጥንካሬ ላይ ያለ ተጫዋች ይመስለኛል። ሌሎች ብዙ ተጫዋቾችን ሰብሮ ሊያስቀር የሚችል ስለሆነ በሶሻል ሚዲያ እኛም ሀገር እኮ በአጠቃላይ ዓለም አቀፍ የሆነ ማሾፊያ ነው የነበረው ሃሪ መጓየር። በቃ የሆነ ጨዋታ ላይ ቨርጂል ቫን ዳይክ ስህተት ቢሰራ ቨርጂል ቫን ዳይክ ስህተት ሰራ፣ አንድ የሆነ የአረብኛ ኮሜንትሪ ሹፈት ድምጽ አለ፣ ቨርጂል ቫን መጓየር፣ የቨርጂል ቫን ዳይክን ስህተት ለመግለጽ ማለት ነው። በቃ ያልተደረገበት ነገር አልነበረም፣ ግን ያሰብሮ አላስቀረውም እና በአንፊልድ ማንቸስተር ዩናይትድን ምናልባት ሊያነሳ የጥፋት ነጥብ ሊሆን የሩበን አሞሪም የአሰልጣኝነት ዘመን የምር ሊንደረደር ሊሆን ይችላል። አላቅም፣ እሱን ቀናት ይነግሩናል። ምክንያቱም ቫን ሃል ያንን ጨዋታ አሸነፉ። ከ4 ወራት በኋላ ከማንቸስተር ዩናይትድ ኃላፊነት ተነሱ። ቀጥሎ በምታደርጋቸው ጨዋታዎች ነው የዚህ ጨዋታ ከረንሲ ከፍ የሚለው፣ ካልሆነም 3 ነጥብ ብቻ ይሆናል። ግን ሃሪ መጓየር ምን አለ? ያው ልማድ ነው መቼስ ክሊሼ ነው፣ 3 ነጥብ ነው አንፊልድ ላይ ያሸነፋችሁ 3 ነጥብ ወሰዳችሁ፣ ሌላም ጨዋታ ላይ ግን አይደለም 3 ነጥብ ብቻ እንዳልሆነ እናውቃለን አለ። ከዚህ ጨዋታ የሚተርፍ ብዙ ከረንሲ እንዳለ ስለሚገነዘብ ይመስለኛል እና ከሃሪ መጓየር መንደርደር ተገቢ ነው ብዬ ነው። ግን ለሩበን አሞሪምም ውብ ቀን ነበር። ከጨዋታው መጠናቀቅ በኋላ የኔ በማንቸስተር ዩናይትድ አሰልጣኝነት
ምርጡ ድሌ ነው አለ። እሱ ባይለው የምናውቀው ነበር፣ ምንም ጥያቄ የለውም። የአሰልጣኙ ኃላፊነት ግን ብዙ ጨዋታ አላሸነፍኩም፣ ስለዚህ ብዙ አማራጭ የለኝም። ምርጡ ድሌ ለማለት ብዙ የድል ካታሎግ የለኝም፣ ከጥቂት ጨዋታዎች ነው የምመርጠው፣ ግን ምንም ጥያቄ የለውም ይሄ የኔ ትልቁ ድሌ ነው አለ። እኔ በአሰልጣኝነትም ፐርፎርማንስ ቢሆን የሱ ምርጡ ጨዋታ ነው ላሉ በጣም ትልልቅ ውሳኔዎች ወስኗል ትላንትና በነገራችን ላይ እና አብዛኞቹ ትልልቅ ውሳኔዎችም ሰርተውለታል። ግን እንዴት አየሽው ጨዋታውን? ምን አይነት ጨዋታ ነበር? ለዩናይትድስ ምን ማለት ይመስልሻል? ጥሩ ጨዋታ ነበር። በተለይ ደግሞ ሙከራዎች ነበሩበት አይደል? በሁለቱም ቡድኖች መካከል አንዳንዶቹ ተቆጠሩ ስትል ያልተቆጠሩ ግቦች ያሉበት፣ ግብ ጠባቂዎቹ ኳስ ማዳን ነበረባቸው። አንዳንድ እንቅስቃሴዎች ነበር። በእርግጥ በፋውል ብዙ ይቆራረጥ ነበር ጨዋታው። ግን በእኔ እይታ ለማየት መጥፎ ጨዋታ ነው፣ ደባሪ ጨዋታ የሚባል አይደል? ጥሩ ጨዋታ ነበር አይደል? ምክንያቱም ከጎል እስከ ጎል የነበረ ጨዋታ ይመስለኛል በሁለቱም ቡድኖች በኩል። ለዩናይትድ ምንም ጥያቄ የለውም፣ በጣም አስፈላጊ እድል ነበር። ምክንያቱም አሰልጣኝ ሩበን አሞሪም ሁለት ተከታታይ እድሎች ያሉትም በሊጉና ይሄ በጣም አስገራሚ ነው አይደል? ሁለት ተከታታይ እድል የዩናይትድ አሰልጣኝ ሆኖ ሁለት ተከታታይ እድል የለውም። ግን አንድ ጨዋታ ካሸነፈ በኋላ ቀጣይ የሚገጥመው ቡድን በጣም ጠንካራ ይሆንበታል እንደ አጋጣሚና አሁን ሰንደርላንድ ካሸነፈ በኋላ ቀጣዩ ተጋጣሚው ሊቨርፑል ነበርና ሊቨርፑልን ያሸንፋል የሚል እንደው አሁን ሊቨርፑል ካለበት ወቅታዊ አቋም አንጻር ካልሆነ በስተቀር ወይም ብዙ ሰው ስቲል ሊቨርፑል ዩናይትድ ያሸንፋል የሚል ግምት የነበረው አይመስለኝምና ይህንን ጨዋታ ነው ያሸንፈው። ከዛ ደግሞ አንፊልድ ላይ ነው። ባለፉት አመታት አይደለም አንፊልድ ላይ ኦልድ ትራፎርድ ላይ ሊቨርፑል አሰቃቂ ሽንፈቶችን ነበር ዩናይትድ ላይ ሲፈጽም የነበረውና ስለዚህ በጣም ጥሩ ጨዋታ ይመስለኛል። ለቀጣዮቹ ጨዋታዎችም መነሳሻ የሚሆን ይመስለኛል። ግን በግብ በመፍጠር በኩል ዩናይትድ በዚህ ውድድር አመት ይህ ችግር የለበትም። እሱን ቁጥራዊ መረጃዎችም ይናገራሉ አይደል? በድጋሚ ደግሞ ሌላ ትልቅ ቡድን ላይ ይህንን ያሳየበት ምሽት ይመስለኛል። መቆጠር የነበረባቸው አንዳንድ እድሎች ነበሩ፣ የብሩኖ ፈርናንዴሽን ግብ እድል ጨምሮ ሌሎችምና ግን እድለኛም ነበሩ አይደል? ጋክፖ ብቻ 3 አንግል ገሽቶበታል። 5 ጎል አስቆጥሮ ሊወጣ ይችላል። 5 ጎል ያቺም ሄደሯ እንግዲህ ባዶ ኳስ ነበረች። ግብ ጠባቂውም በድጋሚ ጥሩ ተጫውቷል በኔ እይታ እና እሱ በጣም ጥሩ ነበር። ለሊቨርፑል ግን በጣም ከባድ ሲዝን ነው የሚሆነው። ከባድ ሲዝን ግን እንደሚሆን መጀመሪያም ጠብቀን ነበር አይደለም? ምክንያቱም ፊርማዎቹ እንዳለ አንድ ቦታ ላይ ፎከስ ያደረጉ እንደነበሩና ሌሎች ቡድኖች ቦታዎች ኢግኖር እንደተደረጉ ሲነሱ ነበር። ግን እንደ ድል ሊቨርፑል የመጀመሪያዎቹን ጨዋታዎች አልተቀጣባቸውም ነበር። አሁን በተከታታይ ናቸው እነዛ ቅጣቶች ደግሞ የመጡ። 3 ተከታታይ ጨዋታ መሸነፍ በጣም ከባድ ነው። በእርግጥ ክሪስታል ፓላስ ያለ መሸነፍ ሪከርድ ነበረው ሊቨርፑልን ሲያሸንፍ። ቼልሲ ነው፣ ዩናይትድም ያው ትልቅ ቡድን ነው ዞሮና ጆን ኤክስኪውዞች ሊሰጡ ይችላሉ ለሊቨርፑል። ግን 4 ተከታታይ ጨዋታ መሸነፍ ማለት እኔ እንደውም ሊቨርፑል ብዙም አቴንሽን የሚሰጠው አይመስለኝም በሽንፈቶቹን በተመለከተ እንጂ ትልቅ ቀውስ ይመስለኛል። 4 ጨዋታ መሸነፍ ሊቨርፑልን እንዳለ ቲም እንደውም እንደ ሽንፈቱ እየተወራ አይመስለኝም። ግን የአርነ ስሎት አንዳንድ ውሳኔዎች በጣም ግራ ያጋባሉ። አይ ዶንት ኖ ኪቲኬ ለምንድን ነው ቤንች የሚሆነው? ምን ስላደረገ ነው? የሊቨርፑል ምርጡ ፈራሚ ምርጡም ተጫዋች ኪቲኬ ነበር በእኔ እይታ ቤንች መሆን እስኪጀምር ድረስ ወይም አሌክሳንደር ኢዛክ ወደ አሰላለፍ እስኪመጣ ድረስ የሊቨርፑልን ምርጡን ተጫዋች አንስተህ አውጥተህ ቤንች ካደረከው እንደዚህ አይነት ውጤት ሲመጣ አሰልጣኙን አለመውቀስ የሚቻል አይመስለኝም። ምክንያቱም በአንዳንዴ ተጫዋቾች ሜዳ ላይ ልምምድ ሜዳ ላይ ምን አይነት ልዩነት እንዳላቸው አናውቅም። ግን ሜዳ ላይ የምናውቀው ኪቲኬ ያንን ያየነውን በጣም ጥሩ ፐርፎርም ያደርገውን ነውና ግራ ያጋባል የሱ ቤንች መሆንና እንደዚህ አይነት ውሳኔዎችን ከወሰኑ ለሽንፈቱም ኃላፊነት መውሰድ ያለባቸው ይመስለኛል። ልክ ነው። ለሊቨርፑል በእንደነው በእግር ኳስ ምን ይባላል በተለይ በእንግሊዝ ክራይሲስ አይቆምም። ከአንድ ትልቅ ቡድን ወደ ሌላ ትልቅ ቡድን ይሸጋገራል እንጂ ይባላል እና ለጊዜው ክራይሲስ አሁን ከማንቸስተር ዩናይትድ ወደ ሊቨርፑል ተሸጋግሯል። ኮንቴክስቱ ሌላ ነው ይገባኛል። ሻምፒዮን ስለሆነ ቡድን ነው የምናነሳው። እስከዚህኛው ሳምንት ጨዋታዎች ድረስ የጨዋታዎቹ ቁጥር ብዙ ባይሆንም ግን ከመሪው በአንድ ነጥብ ብቻ አንሶ ስለነበር ቡድን ነው የምናነሳው። ምንም እንኳ ተከታታይ ጨዋታዎችን ተሸንፎ የመጣም ቢሆን ግን በሊቨርፑል መጠን ያለን ቡድን እያሰለጠነ አንድ አሰልጣኝ 4 ጨዋታ በተከታታይ ከተሸነፈ ቀውስ ውስጥ አይደለንም ሊል አይችልም። ምናልባት ብሊፕ ይባል ይሆናል ሰዎች በሆነ ሰሞን ያለ መደናቀፍ። አሁን ግን ፉል ብሎን ክራይሲስ ወደሚባለው ደረጃ ወደ ለየለት ቀውስ ውስጥ ገብተዋል።
አንዳንድ በጨዋታው ላይ አሰልጣኙ ወሰኗቸው ውሳኔዎችም ጨዋታው ላይ ለማሸነፍ ያላቸውን ዴስፕሬሽን የሚያሳይ ነው። ለውጦችን ካደረጉ በኋላ ለምሳሌ 4-2-4 ሆነ። አንደኛው ፉል ባክ ዞቦዝ ላይ ነው ከባክ ፎር ውስጥ፣ አንደኛውም ያለ ማቋረጥ ኦቨርላፕ የሚያደርገው ሚሎስ ኬርኬዝ ነው። ሁለት አማካዮቻቸው ፍሎሪያን ቪትስ እና ከርትስ ጆንስ ናቸው። ከዛ 4 አጥቂዎች አሏቸው። 7 ምናምን የማጥቃት ተጫዋቾች ነበሯቸው። ውጤቱ 1-0 በነበረበት ጊዜ ይህን ጨዋታ የግድ መሸነፍ የለብንም የሚል አይነት ጫና ውስጥ እንዲገቡ ያደረገው ከዛ በፊት የገጠሟቸው ተከታታይ ሽንፈቶችም ናቸው እና ብዙ ሪስክ ወስደዋል። ትላንት አሰልጣኙ ምን ያህል አስፈላጊ እንደነበር ጨዋታው የሚያሳይ ነው። ግን ለማንቸስተር ዩናይትድ ምን ማለት ነው ከሚለው ብንጀምር እንግዲህ አሰልጣኙ ትላንትና ሰርቶለታል። እንዳልኩት በጣም ትልልቅ ውሳኔዎች የመጀመሪያውን 11 ሳይ የተገረምኩባቸው አንዳንድ ውሳኔዎች ነበሩ ለኔ። ያው እንደምታውቂው ሰሞኑን በተለይ ሰር ጂም ራትክሊፍ ባለፈው ሳምንት እሱን በተመለከተ የሰጡት አስተያየት የ3 ዓመት አስተያየት በጣም ጥርት ባለ እንግሊዘኛ ባይሆንም ነገሩ የተገለጸው በማያወላዳ ሁኔታ 3 ዓመት ይሰጠዋል እንደዚህ የሚል ባይሆንም ግን እንደዛ አይነት ግድም አስተያየት ስለነበር የሰጡት ግራ የሚያጋባ ነበር። ማለት ነሰሲቲ አልነበረም፣ ጊዜ እንሰጠዋለን ማለት አንድ ነገር ነው። ግን ስፔሲፊክ ቁጥር ሰጥቶ ውጤቱ ካልተስተካከለ የእግር ኳስ ባህሪ ነውና ሊሰናበት ለሚችል አሰልጣኝ ድጋፍ መስጠት አንድ ነገር ነው። ግን እንደዚህ የተቆጠረ ድጋፍ መስጠት ደግሞ ሌላ ነገር ነው። ምክንያቱም በውሳኔ ላይደገፍ የሚችል ስለሆነ ከዛ በኋላ ሰውየው 3 ተከታታይ ጨዋታ ቢሸነፍ እንደዛ ማለትሽ ምንም ፐብሊክ ባኪንጉ ምንም ትርጉም ላይኖረው ነው ማለት ነው። ለማንኛውም ያ ጉዳይ ሁሉ ሲያነጋግረ እንደነበር አስታውሳለሁ። ጫና ውስጥ ያለ አሰልጣኝ ነው ሩበን አሞሪም፣ ምንም ጥያቄ የለውም። በኔ እምነት በኔ አመለካከት በአውሮፓ እሱ ከ6 ወር በላይ አይቆይም ነበር በየትኛውም ክለብ በኔ ግምት። ያን ውጤት ካየን በባየር ሚኒክ ሰርቫይቭ አያደርግም፣ በፓሪስ ሰን ዠርመን ሰርቫይቭ አያደርግም፣ በዶርትሙንድ ሰርቫይቭ አያደርግም፣ በኤሲ ሚላን ሰርቫይቭ አያደርግም፣ በማንም ክለብ ሰርቫይቭ የሚያደርግ አይመስለኝም። ግን ማንቸስተር ዩናይትድ እሱ ሲመጣ የነበረበትን ኮንቴክስትም ግን ከግምት ማስገባት ያስፈልጋል። ዩናይትድ እንደዛ እንዲሰጠው ጊዜ ያስገደደ የተደላደለ መሰረት ላይ ያልነበረ ቡድን የተናጋ ቡድን ነው። የመጨረሻዎቹ 18 ወራት የኤሪክ ቴን ሃግ ወራት ከዛ ይከፋል ብለን አልገመትንም። ከዛ በኋላ ዩናይትድ ሁኔታ ግን በጨለማ ጊዜያት ነበሩ። በዛ ሁኔታ ውስጥ የመጣ አሰልጣኝ ስለሆነ ኮንቴክስቱን መረዳት ያስፈልጋል። ጊዜ ለምን ተሰጠው የሚለው ማብራሪያ አለው። ውጤቱን ብቻ በግርድፍ ከወሰድሽው ግን ሰርቫይቭ ለማድረግ የሚያስቸግር ጊዜ ውስጥ ነው ያለፈው አሰልጣኙ። ይሄ ውድድር ዘመንም ሲጀመር በጥሩና በመጥፎ መሀል የሚዋልል አይነት ቡድን ነው። ስለ ማንቸስተር ዩናይትድ አሰልጣኙ ይሰናበትም ለማለት የሚያበረታታ አይደለም። አንዳንድ ጨዋታዎች ላይ ቡድኑ በጣም የተሻሻለ ስለሚመስል አድቫንስድ ስታቶች ያንን ስለሚነግሩ፣ በሌሎች ጨዋታዎች ደግሞ ተስፋ የሚያስቆርጥ ደግሞ እናይበት ነበር። አንድ ወጥ አቋም ለመያዝም ጭምር ያስቸግር ነበር። ግን ትላንትና ግን የስቴትመንት ድል ትላንትና ምናልባት የአሰልጣኙን የኃላፊነት ዘመን መልክ ሊቀይር የሚችል ድል ነው። ኦፍኮርስ ቅዳሜ ብራይተንን ማሸነፍ አለባቸው። ከዛ በኋላ ሌላ ጨዋታ ማሸነፍ አለባቸው። አሁን እኔ ስለ ቶፕ 4 ስለ ቶፕ 6 ምናምን እያሰብኩ አይደለም። የእኔ ጭንቀት አሁን 3ኛ ተከታታይ ጨዋታ ማሸነፍ እንችላለን ወይ የሚል ነው ብሏል። እሱ ወሳኝ ነው። ይህንን ጨዋታ በቅዳሜ ብራይተን ጨዋታ ላይ የሚሸነፉ ከሆነ ማንም ሰው በአንፊልድ ስለማሸነፋቸው በአፍቅሮት አይናገርም፣ ይረሳል። ግን ካሸነፍሽና ሞመንተም ማድረግ ከቻልሽ ግን ሰንደርላንድን አሸንፈዋል ቀድመው፣ ትላንትና ሊቨርፑልን አሸንፈዋል። ብራይተን የሚያስቸግራቸው ቡድን ነው። ላለፉት 3 ሲዝኖች በኦልትራፎርድ አሸንፏቸዋል። አምና ደብል ሰርቷል ማንቸስተር ዩናይትድ ላይ። ግን በተከታታይ ጨዋታ ማሸነፍ የሚችሉ ከሆነ ግን አሁን ይሄ በጣም ጠንካራ መሰረት ይሆናቸዋል ማለት ነው። ትልልቅ ውሳኔዎች ወስኗል እንዳልኩት። ለምሳሌ የካሴሚሮ መሰለፍ ትልቅ ውሳኔ የሚሆነው በሌላ በማንኛውም ጊዜ ካሴሚሮ እንደሚመርጥ እናውቃለን። ይሄ ውድድር ዘመን ከተጀመረበት ጊዜ ጀምሮ ግን የብራዚል ብሔራዊ ቡድን ወደ ሩቅ ምስራቅ የተጓዘው ወደ ጃፓን እና ወደ ደቡብ ኮሪያ ነው ሄደው። በሴኡል እና በቶኪዮ ነው ሁለቱን ጨዋታዎች ያደረገው። በእነዚህ 2 ጨዋታዎች ላይ 180 ደቂቃ ነው የተጫወተው። ሁለቱም ጨዋታዎች ላይ ረጅም በረራ እና 90 ደቂቃ ነው የተጫወተው። ስለዚህ ሰዎች ለዚህ ጨዋታ በጣም አርፍዶ ስለሚደርስ ጄትላጉን በጣም አድካሚ ስለሆነ በዚህ እድሜ ያለ ተጫዋች በ2 ኢንተርናሽናል ጨዋታዎች 180 ደቂቃ ከተጫወተ ከዛ አንፊልድ ላይ በሚደረግ ጨዋታ ታሰልፊዋለሽ ተብሎ አይገመትም እና ቤንች ይሆናል የሚል ነው። ልክ ነው። ኡጋርቴ አስተማማኝ ተጫዋች አይደለም፣ ግን ቢሆንም ካሴሚሮ በዚህ እድሜው ከእንደዚህ አይነት ረጅም ትራቭል በኋላ ጨዋታውን ይጀምራል የሚል ግምት አልነበረም። ደፋር ውሳኔ ነው ይሄ። አሰልጣኙ አሰልፎታል በዚህ ጨዋታ ላይ ሰርቷል። ደግሞ ካሴሚሮ እስኪወጣ ማንቸስተር ዩናይትድን
በማሸነፍ ቁመና ላይ አድርጎ ነው የወጣው። በቀይ ሲወጣ ውጤቱ 1-0 ነበር። ማንቸስተር ዩናይትድ የኳስ ቁጥጥር አልነበረውም፣ ግን የጨዋታ ቁጥጥር ነበረው። ተጫዋቹ ሲወጣ ቢጫ ካርድ አየ። በአሰልጣኙ ሴንስብል ውሳኔ ነው የወሰነው። ቶሎ ቀይሮ አስወጣው። ያ የቼልሲ አይነት ሁኔታ እንዳይደገም ትልቅ ውሳኔ ነው ይሄ። ሌላኛው ትልቅ ውሳኔ ቤንያሚን ሼሽኮን ተጠባባቂ ወንበር አድርጎ መጀመር ነው። ምክንያቱም ሼሽኮ እየመጣለት የነበረ ተጫዋች ነው። ጎሎች አስቆጥሯል። ባለፉት 2 ተከታታይ ጨዋታዎች ላይ ከሰንደርላንድና ከዛ በፊት ከብሬንፎርድ ጋር በነበሩት ጨዋታዎች ላይ ጎሎች አስቆጥሯል። በተለይ የሰንደርላንድ ጨዋታ ላይ ደግሞ የኦልራውንድ አጫወቱ፣ የሊንክ አፕ አጫወቱ፣ የሆልድ አፕ አጫወቱ፣ ፕሬሲንጉ ከጎል ማስቆጠርም ውጪ ሌሎች ኤሌመንቶቹ ሲሻሻሉ በተደጋጋሚ ከጀርባ የሚያደርጋቸው ሩጫዎች፣ ቴክኒኩ፣ ሹቲንግ ቴክኒኩ እነዚህ ሁሉ ልዩነት ፈጥረዋል እና ደግሞ ከሊቨርፑል ጋር ለምትጫወቹ በአንፊልድ ስለዚህ ማንቸስተር ዩናይትድ ኳስ እንደማይቆጣጠር የእግር ኳስ ኤክስፐርት ያልሆነ ሰው ያውቅ ነበር። በዚህ ጨዋታ ላይ 60% አይቆጣጠርም። ክሊር ማንም ቡድን ለነገሩ ሊቨርፑል ሜዳ ላይ ሄዶ 60% ኳስ መቆጣጠር ይቸግራል። በተለይ ማንቸስተር ዩናይትድ በእነዚህ ጨዋታዎች ላይ አንድ ወጥ ብሉፕሪንት አለው። በአነስተኛ ፖሴሽን ነው የሚጫወት። አሞሪምም ከመጣ በኋላ ግን በሞሪኞም በሶልሻም በቴንሃግም በሌሎችም አሰልጣኞች ስር እንደዛ ነው የሚያደርገው። ኳስ ዶሚኔት አያደርግም። ስለዚህ ሊቨርፑል በሃይላይን መጫወቱ አይቀርም። ሼሽኮ ደግሞ ከጀርባ ብዙ ሩጫዎች ያደርጋል። ይሄ ጨዋታ ይሆናል ብለሽ ትገምቻለሽ። እዚህ ከጨዋታው በፊት እንዲ ኢንትረስቲንግ ነገር ተናገረ። ሜትር ከ95 ነው ቁመቱ እና የሊቨርፑል ሁለቱ የመሃል ተከላካዮች ቨርጂል ቫን ዳይክ እና ኢብራሂማ ኮናቴ የአየር ላይ ፍልሚያዎች ይወዳሉ። ስለዚህ እኛ የመሬት ፍልሚያ እንሰጣቸዋለን አለ። ቤንያሚን ሼሽኮን ስላላሰለፈበት ምክንያት ሲነግር ሌላ አይነት ቻሌንጅ እንሰጣቸዋለን አለ። ሰርቷል በጣም ምክንያቱም በሱ ፈንታ የገባው ማቴዎስ ኩኛ ነው። ምክንያቱም ባለፈው ማውንት ስለጀመረ ማውንት በዚህ ጨዋታ ላይ እንዲጀምር እንጠብቅ ነበር። ወደ ብሔራዊ ቡድን ጨዋታ አልሄደም። ጥሩ ፎርም ላይ ነው ያለው። ባለፈው ጎል አስቆጥሯል። ግን እስኪጎዳ ድረስ በመጀመሪያዎቹ 6 ጨዋታዎች አንድ ጨዋታ አልፎታል በጉዳት ምክንያት። የመጀመሪያዎቹ 3 ጨዋታዎችን ጀምሮ ነው ሲዝኑ ነው የጀመረው። ከዛ ጉዳት ገጠመው። ከጉዳትም ሲመለስ በመሰለፉ ቀጥሏል። በተለይ በትልቅ ጨዋታዎች ላይ ትላንትናም እንዳደረገው ከኳስ ውጪ በጣም ጠንካራ ሰራተኛ ነው። የማንቸስተር ዩናይትድ የአማካይ ክፍል ድክመት እንደ ሌሎቹ ጨዋታዎች ያልተጋለጠው አንድም በሱ ሃርድ ያርድስ ምክንያት ነው። ብሩኖ እና ካሰሚሮ የነበሩበት አማካይ ክፍል እንደ ሌላው ጊዜ አይሶሌትድ አልነበር፣ ምክንያቱም ማውንት ነበር። ስለዚህ እሱን ማሰለፉን እጠብቅ ነበር። የኩኛ ጉዳይ ግን ሼሽኮን በማስቀመጡ ነው ማቴዎስ ኩኛ የገባው። በጣም ጥሩ ተጫዋቷል። በእኔ እምነት ከሆነ በእኔ አስተያየት ከሆነ ማን ኦፍ ዘ ማች እሱ ነው። ለእኔ የሰው ምርጫ የተለያየ ነው። የቦሉ ዩዜጁ ከዚህ በላይ የተሻለ መሆን ይችል ነበር። የተሻሉ ውሳኔዎች መወሰን ይችል ነበር። እስካሁን ድረስ ጎል አላስቆጠረም። ችግር የለም። ማንቸስተር ዩናይትድ ጎል ካሸነፈ ድረስ ኩኛ ጎል አስቆጠረ አላስቆጠረ አጀንዳው እሱ አይደለም። ግን በጣም ትልቅ ፐርፎርማንስ ነበር። በተለይ ትጋቱ አስደናቂ ነበር። እንደ ፕሬሸር ሪሊቨር የሚሏቸው አሉ። ብዙ ሰዓት ኳስ ሳትይዢ ከሆነ የምትጫወቹ ኳስ ይዞ ወደፊት መግፋት የሚችል ተጫዋቾች፣ ማለፍ የሚችል ከኳስ ጋር ማረፍ መቆየት የሚችል ተጫዋች ለተከላካይ መስመር ትልቅ እፎይታ ነው የሚሰጠው። በተለይ በሁለተኛው አጋማሽ በእኔ እምነት ሁለተኛው አጋማሽ የበለጠ ፈታኝ ስለነበር የሊቨርፑል የማጥቃት ማዕበልም በጣም ከፍተኛ ደረጃ ላይ የደረሰው በሁለተኛው አጋማሽ ስለሆነ ነው። የማንቸስተር ዩናይትድ የሁለተኛው አጋማሽ ጌም ፕላን አንዳንዱ ሰርቫይቫል የሚመስል ስለሆነ ለእኔ የማቴዎስ ኩኛም መሰለፍ ግሩም ነበር። እሱ ብቻ ግን አይደለም። አሰልጣኝ ሩበን አሞሪም የሚወሰነው የሴሌክሽን ትልቅ ውሳኔ ሃሪ ማጓየር ራሱ መሰለፉ፣ ሌኒ ዮሮ ለምን አይሰለፍም የሚል ጥያቄ አለ። እንደሚታወቀው በጣም ትልቅ ፖቴንሻል ነው። ብዙ የሜዳ ስፍራ ይሸፍናል። በተለይ ደግሞ ማንቸስተር ዩናይትድ በተለይ ሁለት አማካዮች በሚጠቀምበት ጊዜ አንዱ ክርክር በቂ የሚድፊልድ ኦቨርሎድ የለም የሚል ነው። ከሴንትራል ከመሀል ተከላካዮች ወደፊት የሚመጣ ኦቨርሎድ የለም የሚል ነው። ሃሪ ማጓየር ይሄንን ማድረግ አይችልም። እንደዚህ አይነት ተጫዋች አይደለም። የበለጠ ሳጥን ሲከላከል ልክ በትላንትናው አይነት ሴታፕ የሚሳካለት አይነት ተጫዋች ነው። ባለፈው የብሬንፎርድ ጨዋታ ላይ እንዳየነው ሰፊ ዞን ተከላከል ካልሽው ይቸገራል። ተጫዋቹ ችሎታ አይደለም። ሃሪ ማጓየርን ማሰለፍ ቀላል ውሳኔ አይመስለኝም። ትልቅ ፖቴንሻል ነው። ሌኒ ዮሮ አማድን በግራ በኩል ማስጀመር፣ በዊንግ ባክነት ማስጀመር። አማድ ጥሩ ተጫዋች መሆኑን ጥያቄ ኖሮት ሳይሆን ግን አማድና እምቤሞን በአንድ መስመር ማጫወት ጨዋታ ዶሚኔት በምታደርጊበት የሰንደርላንድ አይነት ጨዋታ ልክ ነው፣ ይሰራል። በሊቨርፑል አይነት ለረጅም ሰዓት ያለ ኳስ በምታሳልፊበት ዘለግ ላለ ጊዜ እየተከላከልሽ በምትቆይበት ጨዋታ ግን ትልቅ ሪስክ ነበር። ይሄም ውሳኔ ግን ሰርቷል። ማንቸስተር ዩናይትድ በድንገት 2-0 ሊመራ ይችል ነበር። የመጀመሪያው ጎል ሲቆጠር የመጨረሻውን ኳስ ያቀበለው እርሱ ነው ለብሪያን እምቤሞ። ግን ደግሞ በብሩኖ ደረጃ ያለ ተጫዋች እንዲያስቆጠረው የምንጠብቅ ቀላል የጎል እድል አይደለም። ግን ብሩኖ ሲሆን ቀላል ይሆናል። ምክንያቱም በቴክኒክ በጥራት በጣም ላቅ ያለ ተጫዋች ስለሆነ ቢያንስ
ኢላማውን እንዲያገኝ ተጠብቂያለሽ። ያንንም የመጨረሻ ኳስ ያንንም ኳስ አሲስት ያደረገው እሱ ነው። የሊቨርፑል የመከላከል ድክመት አንዱ በመስመሮች መካከል በተለይ በግራ መስመር መካከል ሚሎሽ ኬርኬዝ ባለበት የሜዳ ስፍራ ነው። ትልቅ የቤት ስራ ነው የሰጠው ሩበን አሞሪም ለሚሎሽ ኬርኬዝ። የምቤሞ ትጋት አለ። ምክንያቱም ከፊት ያሉት 3 ተጫዋቾች ፊክስድ አጥቂ ያልነበረው ማንቸስተር ዩናይትድ፣ ስለዚህ ያንን የ9 ቁጥር ቦታ በፍሉይዲቲ ነው የሚሸፍኑት። የተለያዩ ተጫዋቾች በተለያየ የጨዋታው ቅጽበት እዛ ቦታ ላይ ይገኛሉ። አንዳንዴ ማውንት ሊሆን ይችላል፣ አንዳንዴ ማቴዎስ ኩኛ ሊሆን ይችላል። ብዙ ጊዜ ብራያን ምቤሞ ነበር። ግን ይሄ በግራ በኩል በሁለቱ ተጫዋቾች መካከል እየተሻሻለ እየጎለበተ የመጣ ጥምረት አለ። ግን እንደ ውሳኔ ካየሽው ግን ትልቅ ውሳኔ ነው። ምክንያቱም ኬርኬዝ ኦቨርላፕ ማድረግ ይወዳል። በዛው ተመሳሳይ ስፍራ በዚህ ውድድር ዘመን ቅድም ካነሳቸው የኬቲኬ ጋር የሊቨርፑል ምርጡ የማጥቃት ተጫዋች ኮዲ ጋክፖ ነው። ሁለቱ ተጫዋቾች ያሉበት መስመር ላይ ነው አማድና ምቤሞን አንድ ላይ ያሰለፈው። ይሄም ትልቅ ውሳኔ ነው፣ ግን የሰራ ውሳኔ ነው። ስለዚህ አሰልጣኙ የምርጫ ውሳኔዎቹ በሙሉ ትክክል ነበሩ። ሁሉም የሴሌክሽን ውሳኔዎቹ ሲቀይርም የቀየራቸው አሁን ለምሳሌ መጀመሪያው ለውጥ ከማድረጋቸው በፊት አርነ ስሎት ኦሬዲ 3 ተጫዋቾች ቀይሯል። ቶሎ አክት ያደርግ ነበር ሜዳ ውስጥ እንደሚሆነው ሁኔታ። ተጫዋች ቢጫ ካርድ አይቶ ከሆነ የማንቸስተር ዩናይትድ ጌም ስቴት ደግሞ 1-0 እየመራ ነው። ስለዚህ የበለጠ ኮንሰርቫቲቭ መከላከል ይኖረዋል። ስለዚህ የበለጠ የመከላከል ዝንባሌ ያላቸው ተጫዋቾች ያስገባል። እንደ አሰልጣኝ ለእኔ በጣም የተዋጣለት ጊዜ ነው። ምክንያቱም ካሰሚሮ የመጀመሪያውን አጋማሽ የአማካይ ክፍል ላይ ጨዋታውን ኮንትሮል አድርጓል። ጨዋታውን ተቆጣጥሯል በጥሩ ሁኔታ። አሁን ከፍተኛ አካላዊ ቅልጥፍና የለውም፣ ሰፊ የሜዳ ክፍል አይከላከልም፣ ግን ልምድ አለው። እንደዚህ አይነት ጨዋታዎች የሚሆን ልምድ አለው። አሸናፊ ተጫዋች ነው። ከምን ጊዜ ምርጥ የአማካይ ክፍል ዲኤሞች የአማካይ ተከላካዮች መካከል አንደኛው ነው። ግን ኦኬዥን አንፊልድ ላይ መጫወት ምናምን የሚያስደነግጠው አይነት ተጫዋች አይደለም። ስለ ሃሪ መጓየር እንዳልኩት እሱም አበቃለት ከተባለ በኋላ ሪቫይቭ ያደረገ ተጫዋች ነው። ዩሮፓ ሊግ ፍጻሜ የደረሱት አንድም በሱ ትልልቅ ፐርፎርማንሶችም የተነሳ ነው። በጣም ጥሩ ተጫውቷል። ሃሪ መጓየር በመከላከሉ በአብዛኛው ጥሩ ነበር፣ ግን ሌላ ትልቅ የክለች ሞመንት ላይ የማሸነፊያ ጎል አስቆጥሮላቸዋል። ስለ አማድ ቅድም አንስቻለሁ፣ ስለ ሌሎቹም ተጫዋቾች። ስለዚህ አሰልጣኙ ትላንት የወሰናቸው ውሳኔዎች በሙሉ ሰርተውለታል። ለአሞሪም ትልቅ ቀን ነበር እና እንደዚህ አንዳንድ ጨዋታዎች ላይ ማንቸስተር ዩናይትድ ብዙ ጊዜ እንደዚህ አይነት ጨዋታዎች ሲያሸንፍ አይተን እናውቃለን። ባለፈውም የውድድር ዘመን ባለፉት አመታትም ጥሩ ባልነበረበትም ጊዜ እንደዚህ አይነት ጨዋታዎች ያሸንፋል። እኔ በመጠኑ ይለያል ይሄ ጨዋታ የምለው እነዛ ድሎች ልክ ምንድነው የሚሏቸው መሰለሽ ስማሽንግ ግራብ የሚሉት ነገር አለ እንግሊዞቹ። በቃ 9 ተጫዋች ከኳስ ጀርባ ታደርጊያለሽ፣ ወይ በአንድ የማዕዘን ምት ጎል ወይ በአንድ የመልሶ ማጥቃት ጎል ታሸንፊያለሽ። ሰስቴን የሚደረግ ነገር የለው። ይሄንን ምለው ከሌሎቹ ይለያል ምለው ግን የማንቸስተር ዩናይትድ የፐርፎርማንስ መሻሻል ውጤቱን ጥሩም ይሁን መጥፎ እንተውና የሚታዩ ምልክቶች ግን አሉ። በተለይ ከአንደርላይንግ ነምበርስ ከሚሏቸው ጋር በቀደም አርብ ዕለት በጥቂት ልናነሳው እንደሞከር ነው አይነት ማንቸስተር ዩናይትድ የበለጠ ብዙ ሙከራዎች ያደርጋል፣ ያነሰ ሙከራ ይደረግበታል። በፕሪሚየር ሊግ በአንዳንድ ሜትሪኮች ቶፕ 3 ውስጥ ያለ ቡድን ነው። ስለዚህ ከዚህ ፐርፎርማንስም በፊት የነበሩ መሻሻሎች ስለነበሩ የነዛ መሻሻሎች ቀጣይ አንድ ትልቅ ምዕራፍ አድርገን ልንወስደው እንችላለን እንጂ ድንገት በግርግር በስማሽንግ ግራብ የተገኘ ውጤት አይደለም። ደግሞ በደንብ ፕላን የተደረገ ነው። በዚህ በኢንተርናሽናል ጨዋታዎች ጊዜ አሰልጣኙ በሚገባ የተዘጋጀበት የሊቨርፑልን ድክመቶች ያጠናበት የነበረው። ስለዚህ ሊቨርፑል 2 የመሀል ተከላካዮች ከሼሽጎ ጋር ከሆነ የሚፋለሙት እያንዳንዱን የአየር ላይ ኳስ እንደሚያሸንፈው አውቋል። ስለዚህ የምድር ፈተና ሰጥቷቸዋል ማለት ነው። አሰልጣኙ ከጨዋታው በፊት ይሄንን ተናግሯል። ሁለተኛ መጠነኛ የስትራክቸር ለውጥ አድርጓል። ማንቸስተር ዩናይትድ በተለይ በሚከላከልበት በሚድ ወይም በሎ ብሎክ በሚከላከልበት ጊዜ ባክ 5 የተጠበቀ ነው። ከዛ 2 ተጫዋቾች ናቸው የሚኖሩት። ከዛ ከፊት 3 ተጫዋቾች አሉ። ስለዚህ ከኳስ ውጪ ማንቸስተር ዩናይትድ ሲሆን በሎ ብሎክ ሲከላከል 5 ተከላካዮች፣ 2 አማካዮች፣ 3 የማጥቃት ተጫዋቾች ይኖሩታል እና ሁሌም በተለይ 5ቱ ተከላካዮች ወደ ራሳቸው ዞን በጣም ስለሚለጠጡ ፒን ስለሚደረጉ የፉልሃም ጨዋታ ላይ የማንቸስተር ሲቲ ጨዋታ ላይ የብሬንፎርድ ጨዋታ ላይ እንዳየነው ሁልጊዜም የሚድፊልድ ኦቨርሎድ ይኖር ነበር። የማንቸስተር ዩናይትድ በአማካይ ክፍል በባላጋራ ቡድን ተጫዋቾች ይበለጥ ነበር። ትላንት አንድም በማውንት መኖር፣ ሁለትም ኩኛም በጥልቅ ወደ ኋላ ይመለስ ስለነበር የማንቸስተር ዩናይትድ በተለይ በሁለተኛው አጋማሽ የነበረ የመከላከል አይነት 5-4-1 የሚባለው አይነት ማለት ነው።
አማካይ ክፍል ላይ በቂ ቁጥር ነበራቸው። በሊቨርፑል 3 አማካዮች በቁጥር ብልጫ እንዳይወሰድባቸው ማድረግ የሚያስችል ብዙ የሜዳ ስፍራ ለመሸፈን የሚያስችል ምርጫም ነው የመረጠው። ስለዚህ በሴትአፕም ትክክል ነበር፣ በተጫዋቾች ምርጫም ትክክል ነበር። አሁን ጨዋታው ሌላ መልክ ሊይዝ ይችል እንደነበር ጠፍቶኝ አይደለም። ሊቨርፑል በአንዳንድ የስታት ካምፓኒዎች ከ3 በላይ ኤክስጂ ፈጥሯል በጨዋታው ላይ፣ በአንዳንዶች 2.7 አካባቢ። ያልተለመደ ነው አንድ ተጫዋች በአንድ ጨዋታ 3 ጊዜ ብረት ሲመልስበት። መሐመድ ሳላህ በጣም ትልቅ የጎል እድል አግኝቶ ነበር። አሁን ያለው የሳላህ ቨርዥን ሳይሆን ከአመት በፊት የነበረው ሳላህ የሚያስቆጥረው አይነት ራሱ ኮዲ ጋክፖ ማንቸስተር ዩናይትድ እንደገና መሪ ከሆነ በኋላ ከየረሚ ፍሪምፖንግ የመጣውን ክሮስ በማይታመን ሁኔታ ስቶታል። አሰልጣኝ አርነ ስሎትም ከጨዋታው መጠናቀቅ በኋላ ያው ማንቸስተር ዩናይትድ በሎ ብሎክ እንደሚጫወት እናውቅ ነበር፣ ግን በሎ ብሎክ ከሚጫወት ቡድን ጋር በሎ ብሎክ የሚገጥምን ቡድን ብዙ የጎል እድሎች መፍጠር ስለሚያስቸግር 9-10 የጎል እድሎች ተፈጥራላችሁ ብላችሁ በተጠይቁኝ አላምናችሁም ነበር። በቂ የጎል እድሎች ፈጥረናል፣ አላስቆጠርንም፣ እሱ ነው ልዩነቱ ብለዋል አሰልጣኙ። ልክ ነው፣ ሌላ መልክ ሊይዝ ይችል ነበር። አሁን እኔ ስለ ውጤት አይደለም እያወራሁ ያለው፣ ስለ ፐርፎርማንስ። ውጤቱ የፐርፎርማንስ ሪዋርድ ነው፣ የፐርፎርማንስ ሽልማት ነው ለማንቸስተር ዩናይትድ። ከስትራክቸር አንጻር ግን ካየነው በጣም የተዋጣለት ነው የነበረው። ብዙ ጨዋታ እንደዚህ መጫወት አሁን ለእኔ ትልቁ ጥያቄ የሚሆነው ከብራይተን አይነት ቡድን ጋር እንደዚህ አትጫወች። ምክንያቱም አሁን ረጅም ሰዓት ያለ ኳስ የምታሳልፊ ከሆነ ስትራክቸር ለመስራት አያስቸግርም። በቂ ሙቭመንት የለም፣ ብዙ ፕሬስ አያደርጉም። ፕሬስ የማድረግ ፍላጎት በሁለቱ አጋማሽ በጭራሽ ፕሬስ የማድረግ ፍላጎትም አልነበር። ኳሱን ፍጹም ትተውለን ነበር ያለው ቨርጅል ቫን ዳይክ ለዚህ ነው። ከብራይተን ጋር ግን እንደዚህ ልትጫወች ኦልድ ትራፎርድ ላይ የሚደረገው ከብራይተን በብዙ እጥፍ የበለጠ ግዙፍ ክለብ ነው ማንቸስተር ዩናይትድ። ስለዚህ ብራይተንን ፈርጦ በ5-4-1 የመከላከል ሼፕ ሊጫወት አይችልም። አሁን ለዚህ ነው የሚድል ክላስ ቡድኖችን ለማሸነፍ የሚቸግራቸው። ትልልቅ ቡድኖች ላይ ግን በዚህ ማይንድ መጫወት ትችላለች። ሌሎችም አሰልጣኞች አድርገውታል። አሁን ለእኔ በደንብ ማደግ የምለው በፈታኞቹ አሁን ቀጥለው በተከታታይ ከብራይተን፣ ከኖቲንጋም ፎረስት፣ ከቶተንሃም አይነት ቡድኖች ጋር በተከታታይ ይጫወታሉ። በእነዚህ ጨዋታዎች ላይ ተመሳሳይ ፐርፎርማንስ በተመሳሳይ ስትራክቸር ሳይሆን በሌላ መንገድ ጥሩ መጫወት ከቻሉ ኦኬ ማንቸስተር ዩናይትድን እያገኘ ነው ለማለት እንችል ይሆናል። ግን ለአሰልጣኙ በጣም ትልቅ ድል ነው። ከ11 ወር በኋላ እኔ አሁን እንግዲህ ወደ ሲቲ ሜዳ ሄዶ አሸንፏል። አሰልጣኙ አሸንፏል። አርሰናልን በኤፍኤ ካፕ በመለያ ምት አሸንፏል። በአንፊልድ ሄዶ አቻ ተለያይቷል። በትልልቅ ጨዋታዎች ከዚህ በፊትም ጥሩ ሪከርድ እንደነበረው ግልጽ ነው። በዚህ አመት እንኳን ከአርሰናል ጋር በነበረው ጨዋታ ልክ ነው ተሸንፏል። በፐርፎርማንስ በጣም ጥሩ ነበር። ያ ለመንደርደሪያነት አላገለገሉም እነዚህ ጨዋታዎች። አሁን እንዳልኩት ለእኔ ኮንቴክስቱ ይለያል በመጠኑ። ምክንያቱም በጠቅላላው ከዚህ በፊት የነበሩትን 7 ጨዋታዎችም ስናይ ዩናይትድ በእርግጥም እየተሻሻለ ነው። በአንዳንድ መለኪያዎች መንደርደሪያ ይሆናሉ ያላቅም እና የመጀመሪያ አጋማሽ በተለይ በእኔ እምነት ኳስ መቆጣጠር ሳያስፈልግም የበለጠ አደገኛ መሆን እንደሚቻል ያየሁበት ነው። ከሊቨርፑል የበለጠ ትልልቅ የጎል እድሎችን ፈጥሯል በመጀመሪያ አጋማሽ። ሊቨርፑል 63% የኳስ ቁጥጥር ድርሻ ቢኖረው እንኳን ማንቸስተር ዩናይትድ ግን የበለጠ አደገኛ ቡድን ነበር። አንድም የሊቨርፑልን ትራንዚሽኖች የማቆም ችግር ያሳያል። ሁለትም ግን ማንቸስተር ዩናይትድ ኳስ መቆጣጠር ሳያስፈልገው ብዙ አደገኛ አጋጣሚዎችን ፈጥሯል። እንዳልኩት የብሩኖ አጋጣሚ በጣም ትልቅ አጋጣሚ ነበር። ለምሳሌ ልክ ነው የጋክፖ ብረት የመለሰበት አጋጣሚ ከሊቨርፑል ፐርስፔክቲቭ የሚያስቆጭ ሊሆን ይችላል። ከጎል እድል ፈጠራ አንጻር ግን ፍጹም ንጹህ የጎል እድል ግን አልነበረም። ትልቅ የጎል እድል ያደረገው የጋክፖ ክህሎት ነው። የፍጹም ቅጣት ምት ውስጥ ጠርዝ አካባቢ ነው ሙከራውን ያደረገው እንጂ አፋፍ ላይ ሆኖ ልክ 90 ደቂቃ ላይ የሳተው አይነት ክሊር የጎል እድል ክሊር ከት የሚሉት አይነት የጎል እድል አልነበረም። ስለዚህ ማንቸስተር ዩናይትድ የመከላከል ስትራክቸር በተለይ በመጀመሪያ አጋማሽ የማጥቃቱም ሁኔታ የኬርኬዝን ስፔስ ታርጌት ማድረጋቸው የሁለቱ ተጫዋቾች የአማድና የምቤሞ ኮምቢኔሽን ግብ ጠባቂው በሊቨርፑል ፕሬሲንግ ወጥመድ ውስጥ እንዳይወድቅ አንድም ጊዜ በአጭር ሲጫወት አላየሁትም። ሴነ ሎመንስ ሁሉም ረጅም ነበሩ። ከጨዋታ ፊት ሁለተኛ ኳስ ማሸነፍ ያስፈልጋል ይላል። አሁን እዚህ ጋር አንድ የምታዩ ተቃርኖ ሁለተኛ ኳስ ለማሸነፍ የምትፈልጊ ከሆነ እና ግብ ጠባቂው ረጅም የሚጥል ከሆነ እና ሸሽኮ የበለጠ ሴንስ አይሰጥም። አዎ ግን ክሊር ነው ያደርገው የነበረው። አምናም ኦናና እንደዚህ አድርጓል ይሉ ነበር ከጨዋታ በፊት አሰልጣኝ አርነ ስሎት ይህን የማንቸስተር ዩናይትድን ጨዋታ በተመለከተ ሲናገሩ። ኦናና በሌሎቹ ጨዋታዎች በአጫጭር ቅብብል ከኛ ጋር እንኳን በኦልድ ትራፎርድ ስንጫወት በአጫጭር ቅብብል ለመውጣት ይሞክር ነበር
አየሽ ለፕሬሲንግ ሰራላቸው ለካውንተር ፕሬሲንግ ሰራላቸው አሁን ግን ያንን እድል ለሊቨርፑል አልሰጠም ቤዚክ ሩት 1 ረጅም ኳስ ነበር ይጥል የነበረው በቂ ሁለተኛ ኳስ አላሸነፉም ለምሳሌ ምቤሞ 10 ፍልሚያዎች ላይ ተፋልሟል 10ሩንም ተሸንፏል ምክንያቱም ከቫን ዳይክ እና ከኮናቴ ጋር ነው የሚፋለም ከፕሬሲንግ አንጻር ከሊቨርፑል ፕሬሲንግ አንጻር ግን ካየሹ ሊቨርፑል ማንቸስተር ዩናይትድን ፕሬስ ማድረግ አይችልም ምክንያቱም ማንቸስተር ዩናይትድ ከኋላ እየተጫወተ አይወጣ ሩት 1 ረጅም ኳስ ነው ስለዚህ አሰልጣኙ የወሰናቸው ውሳኔዎች በእኔ እምነት ሰርቷል በተለይ በመጀመሪያ ቀን ሁለት አጋማሽ ብዙ ነገር የተደበላለቀበት ነው እድል ነበረው ቅድም እንዳነሳሽው ስለ ሴንቲሜትሮች ነው የምናነሳው አንተ ተጫዋች 3 ጊዜ ብረት መለሰበት በጣም ያልተለመደ ነው በ30 ምናምን አመት 6 ጊዜ ብቻ ነው ይሆን ስድስቱን ባለፈው 20 አመት እኔ መጀመሪያ ተጫዋች ማስታውሰው በአንድ ጨዋታ 3 ጊዜ ብረት የመለሰበት ጄጄ ኦኮቻ የቦልተን ተጫዋች በነበረበት ጊዜ አንድ ጨዋታ ላይ 3 ጊዜ ብረት መለሰበትና ይደነቅ ነበር ግን ሬር ነው 3 ጊዜ ብረት ሲመልስብሽ እና እንዳነሳሁት አንዳንድ ዝርዝር ሞመንቶች እነሱን ካጠናን ሊቨርፑል ጨዋታውን ሊያሸንፍ ወይም አቻ ሊወጣ ወይም የሚችልባቸው እድሎች ነበሩት ይሆናል ሁለት አጋማሽ የበለጠ የሰርቫይቫል ሞድ ነው የሚያሰጋም ነበር ለማንቸስተር ዩናይትድ በጣም ሪትሪት ያደረጉበት ወደ ራሳቸው ፍጹም ቅጣት ምት ሳጥን ለረጅም ጊዜ አፈግፍገው የተጫወቱበት ነበር ግን ድሉ የማይገባቸው አይደለም እና ትልቅ ምናልባት መንደርደሪያ መስፈንጠሪያ ሊሆን የሚችለው ኢንዲቪጁዋል ፐርፎርማንሶችን ምንም ካነሳሽ ግብ ጠባቂው ከአሌክሳንደር ኢሳቅ ሙከራ በስተቀር የሆነ በጣም አስደናቂ ሙከራ ዳን አልልም ዝም ብለሽ በኢንዲቪጁዋል ያዳናቸው ሙከራዎች ካየሽ ግን አንድ የሚያሰራጨው ነገር ግን አለ ግብ በጣም የተረጋጋ ነው እኔ ደግሞ የሆኑ የግብ ጠባቂ ታይፖች አሉ በእኔ እምነት ለተከላካዮች በጣም ምቾት የሚሰጡ ይመስል መጮህ ጥሩ ነገር ነው ኮማንድ ማድረግ መምራት ጥሩ ነገር ነው ልክ እንደ ኦሊቨር ካን ምናምን አንዳንዴ መስከን ያረጋጋዋል አየሩ እኔ አሁን ኦናናን አላምነውም ለምሳሌ በጣም ጥሩ ግብ ጠባቂ እንደሆነ አውቃለሁ ግን ውዥንብር ይፈጥራል ብዙ ጊዜ ግርግር አለ ኦናና ካለ ይሄኛው ግብ ጠባቂ በጣም የተረጋጋ ነው ልክ እንደ ኩርቷ እንደ ፔተር ቼክ እንዲህ አይነት ካልም የሆነ ግብ ጠባቂ ነው ግን ሳጥን ውስጥ ኦቶሪቲ ያለው እንዴት እንደምገልጸው አላውቅም ሁለት ጨዋታ ብቻ ነው እኮ የባለፈው የሰንደርላንድ ጨዋታ እና ትላንትና በአንፊልድ በጣም ትልቅ ፈተና ነው ለሮያል አንትወርፕ ከወራት በፊት ይጫወት የነበረት በዚህ ኦኬዥን ተጫውቶ አያውቅም የቤልጅየም ብሔራዊ ቡድን አራተኛ ግብ ጠባቂ ነው እንደዚህ 50 ምናምን ጨዋታ ብቻ ነው ያደረገው ግን የማንቸስተር ዩናይትድ ተጫዋቾች አፕሪሺየት የሚያደርጉት መረጋጋት ግን ያለው ይመስለኛል በጣም የሰከነ ግብ ጠባቂ ነው ከዘለቀ ትልቅ ግብ ጠባቂ እጃቸው ላይ አለ ባለፈው ከሰንደርላንድ ጋር በነበረው ጨዋታ አርዩ ፒተር ሽማይክል ኢንዲስ ጋይዝ በስውር ያለ ፒተር ሽማይክል ምናምን ይሉት ነበር የማንቸስተር ዩናይትድ ደጋፊዎች ይሄ ሌላ አይነት የፒተር ቼክ የኩርቷ የያኖ ብላክ አይነት ካልም ግብ ጠባቂዎች አሉ ግን ትልቅ ኦቶሪቲ ያላቸው ሳጥኑ የነሱ እንደሆነ እርግጠኛ የምትሆኝባቸው ተሻጋሪ ኳስ ካለ ክሮሱን ክሌም ለማድረግ እንደሚወጡ የምትተማመኝባቸው ግብ ጠባቂዎች አሉ እና ከስንት አንዴ ስህተት ሊሰራ ይችላል ግን ከአልታይ ባይንዲር እና ከአንድሬ ኦናና አንጻር ሌላ አይነት ኮንፊደንስ የሚሰጥ ግብ ጠባቂ ይመስለኛል በጣም በአስደናቂ ሙከራዎቹ አይመስለኝም ትላንትና ጥሩ ተጫውቷል የምንለው ግን ምንድነው እነሱ ኮንፊደንስ ኤግዙድ የሚያደርግ የሆነ ኮንፊደንስ የሚያሰራጭ አይነት ተጫዋች ነው ስለ ብዙ የማንቸስተር ዩናይትድ ተጫዋቾች እንደዛ ማለት ይችላሉ እና ትላንትና በጣም ጥሩ ነበር ለብዙ የዩናይትድ ተጫዋቾች ጎል ያስቆጠረውን ቤሞ በ60 ምናምንኛው ሰከንድ ነው ጎሉ የተቆጠረው ያው በሊቨርፑል ተጫዋቾች በኩል ቅሬታ ነበር ጎሉ በተቆጠረበት ሁኔታ ለምን ቅሬታ ተፈጠረ እቺ ነጥብ ላንሳና እረፍት እንወስዳለን የቨርጂል ቫን ዳይክ ያለበትን ሁኔታ ይነግረኛል በእርግጥ ጎሉ ሲቆጠር የራሱን ተጫዋች ነው በክርኑ የተማታው አሌክሲስ መካሊስተርን አንደኛ ብዙ የማረግ ፍላጎት ከራሱ ቀጠና አውት ኦፍ ፖዚሽን ነው የነበረው ስለዚህ ሲመለስ ረፍዷል እንዲያውም ለምንድነው በግልምጫ ኮናቴን የሚያየው የሱ ኃላፊነት እኮ ነው ያልኩ ነበር እኔ ያንን ያህል በዛ ጥልቀት መሄድ የነበረበት አይመስለኝም አንድ ኮናቴ ሪከቨር ለማድረግ ሞክሯል እንዲያውም ትላንትና ከሊቨርፑል ጥሩ ከተጫወቱ ተጫዋቾች መካከል አንደኛው በእኔ እምነት ምንም እንኳን ጎሉ ሲቆጠር የሃሪ ማጓየር የራሱን ሰው ማርክ አላደረገም ልል እችላለሁ ግን በጠቅላላው መጥፎ የተጫወተ አይመስለኝም ቨርጂል ቫን ዳይክ ላይ ግን ጥያቄ አለ እዚህ ጎል ሲቆጠር የፖዚሽኒንግ ጥያቄ ምናምን የአርቢትሩ ውሳኔ ግን አከራካሪ ነው ለምንድነው አከራካሪ የሚሆነው እንደምታውቂው ከዛሬ 3-4 አመት ወዲህ ጀምሮ ለዛ ነው ክርክርም የነበረው አሰልጣኝ አርነ ስሎትም ያ በዚህ ምክንያት አይደለም ጎል የተቆጠረበትን ምክንያት ሰበብ አድርጌ አርቢትሩ ጨዋታውን ማስቆም ነበረበት ማለት አልፈልግም ጎሉ ከተቆጠረ በኋላ አርቢትሩ ምንም ማድረግ አይችልም ጎሉ የሚሻርበት ምንም እድል አልነበር ጎሉ ከመቆጠሩ በፊት ግን የኮንከሽን ፕሮቶኮል የሚባል አለ እንደሚታወቀው አንድ ተጫዋች ጭንቅላቱን ይዞ ከወደቀ ኢሚዲየትሊ ጨዋታ መቆም አለበት ኢቭን በፉልሃም ጨዋታ አይተናል
አንድ ተጫዋች ጭንቅላቱን ይዞ ከወደቀ ኢሚዲየት ነው አርቢትሩ የፊሽካ ድምጽ ማሰማት አለው። ፕሮሰሱ ከቀጠለ ተመልሶ ሪቪዚት ማድረግ አይችልም። የኮንከሽን ፕሮቶኮል ግን በተለይ አንድ ተጫዋች ጭንቅላቱን ይዞ ከወደቀ ግጭት ከደረሰበት ብዙ በተለይ በኤንኤፍኤል የሚሰሙ በእግር ኳስም የሚሰሙ ተጫዋቾች በእድሜያቸው ከገፋ በኋላ ብዙ ኳስ በመግጨትም ሊሆን ይችላል። ለምሳሌ አለን ሺረር እኔ በጨርሻ ላይ ዴሜንሻ እፈራለሁ ምናምን ይላል ሳላቀው በጭንቅላት ብዙ ጎል ስላስቆጠረ አለን ሺረር። ብዙ የሚያስፈሩ ሪሰርቾች አሉ። 1966 የእንግሊዝ ቡድን አባላት አብዛኞቹ በዴሜንሻ ነው የታመሙት፣ በኋላም ሲያልፉ እንደዛ ነው የሆኑ። ስለዚህ የጭንቅላትን እንትን በተመለከተ እግር ኳስ እንዲያውም በቂ ንቃተ ህሊና የለውም የሚል በጣም ትልቅ ዘመቻ እንደነበር አስታውሳለሁ የዛሬ 3-4 ዓመት። በኋላ የኮንከሽን ፕሮቶኮል የሚባል መጣ። በምንም ሁኔታ አንድ ተጫዋች ኢሚዲየትሊ ጭንቅላቱን ይዞ ከወደቀ ታስቆሚያለች ጨዋታውን። አሁን ይቺን ፕሮቶኮል አልጠበቁም ነው ክርክሩ። ከዛ በኋላም ጉዳቱ በጣም ከባድ ሆነ። እንዳየሹ ጨዋታውን ሲጫወትም በፕሮቴክቲቭ ሄድዊር የሚሉት እሱን አድርጎ ነው የተጫወተው። 4 ስቲች አስፈልጎት ነበር፣ ደምቷል። በሊቨርፑል በኩል የነበረው ክርክር እሱ ነው። የማንቸስተር ዩናይትድ ጥፋት ግን አይደለም። ማንቸስተር ዩናይትዶች ቀጥለዋል። ቫንዳይክ ከቦታው ወጥቷል። ስለዚህ ቫንዳይክ የመከላከል ችግር ነው። በሌሎችም አጋጣሚዎች ቫንዳይክ ሰሞኑን የሚያሳየው የሰውነት ቋንቋም ትክክል አይመስለኝም። እንደ መሪ ክራይሲስ በሚኖርበት ጊዜ ነው መሪ የሚለካው እና የሆነ ሰዓት ላይ ኬርኬጅ ላይ ለምን አትነግረኝም ነበር ብሎ ሲጮህበት የሆኑ ኮናቴን ሲገላምጥ ታያለሽ። እና ለእኔ ቫንዳይክ ተጠያቂ ነው። ግን በኋላ አርቢትሩ በቪአር ኮሜንታተሮቹ ስለሚሰሙ ምንድን የሆነው እኔ አላየሁትም ብለዋል። እኔ ያዩት ይመስለኛል ግን ልክ በዛ ቅጽበት ምን ማድረግ እንዳለባቸው ግን ያወቁ አይመስለኝም። ቪዲዮ ማየት ትችላለሽ። ምስል አይተውታል። ኦፍ ኮርስ አጠገቡ ስንት ሜትር ቢሆን ነው አሰልጣኙ አርቢትሩ የነበረው። ግን እምቤሞ ተነስቷል። ደግሞ እዛ ግጭት ውስጥ የነበረው ተጫዋች ተነስቶ ስለሮጠ ለአርቢትሩ ቤኔፊት ኦፍ ዳውት የምሰጣቸው እኔ እዛች ጋር ነው። ሌላው እዚህ ግጭት ትርምስ ውስጥ የተሳተፈው ተጫዋች ተነስቶ ግን ሮጧል። በኋላም ጎል ያስቆጠረው እሱ ነው። ስለዚህ ወዲያ ውሳኔ ለመወሰን ለአርቢትሩ ይሄ ሄድ ኢንጁሪ ነው ብሎ ለማስቆም ግን በዛች ቅጽበት ለመወሰን ግን በጣም አስቸጋሪ ነበር። በኋላ በቪአር ሪቪዚት አታረጊም። ፋውል አይደለም ሲጀመር። ቨርጂል ቫን ዳይክ ነው የራሱን ተጫዋች የመታው። ለምን የሊቨርፑል ተጫዋቾችና የኮቺንግ ስታፉ ተቆጣ የሚለው ግን ማብራሪያው ይሄ ነው ልል ነው። የኮንከሽን ፕሮቶኮል አልተጠበቀም መሰለኝ ክርክራቸው። ስለዚህ ለማንቸስተር ዩናይትድ በእኔ እምነት በጣም ጥሩ ፐርፎርማንስ፣ በጣም ጥሩ ድል። ደግሞ የማንቸስተር ዩናይትድ ሊቨርፑልን ካሸነፍሽ ምንም ጥያቄ የለውም። በጣም ትልቅ ስሜታዊ ዋጋም አለው። የሊቨርፑልን ጉዳይ ደግሞ ተመልሰን ብናነሳው አሪፍ ይሆናል። የሊቨርፑልን ጉዳይ እንመልከት። ትናንትና በአንፊልድ ነው የተሸነፈው ማንቸስተር ዩናይትድ፣ ግን በተከታታይ ደግሞ 4 ጨዋታዎችን ተሸንፏልና የአርነ ስሎት ቡድን ምንም ጥያቄ የለውም ከፍተኛ የሆነ ጫና ውስጥ ነው የሚገኘው። ቀጣይ ተጋጣሚያቸው ብሬንፎርድ ነው ከሜዳ ውጪና ይህም በጣም ከባድ ጨዋታ ይሆናል ሊቨርፑል ባለበት ወቅት አቋምና እናንሳ ይህንን ጉዳይ። ከ2 ሳምንት በኋላ ደግሞ ከማንቸስተር ሲቲ ጋር ይጫወታሉ። ስለዚህ ከባባር ጨዋታዎች አሉባቸው፣ ጥያቄ የለውም። ከፍራንክፉርት ጋር በዚህ ሳምንት አጋማሽ የሚያደርጉትን ጨዋታ የቻምፒየንስ ሊግ ጨዋታ የግድ ማሸነፍ ያለባቸው ይመስለኛል ለማገገም። አንደኛ የመጨረሻውን የቻምፒየንስ ሊግ ጨዋታ ተሸንፈዋል። ስለዚህ በቻምፒየንስ ሊግም ከመጀመሪያዎቹ 8 ውስጥ ማጠናቀቅ ይፈልጋሉ። በ11 ዓመት ውስጥ ነው ሊቨርፑል ለመጀመሪያ ጊዜ 4 ተከታታይ ጨዋታዎችን ሲሸንፍ። በየርገን ክሎፕ የአሰልጣኝነት ዘመን ሆኖ አያውቅም 4 ተከታታይ ጨዋታ መሸነፍ። ግን በአርነ ስሎትም የአሰልጣኝነት ታሪክ በሊቨርፑል ብቻ ሳይሆን በሆላንድም በነበሩበት ጊዜ 4 ተከታታይ ጨዋታ ተሸንፈው አያውቁም። ለሳቸው አዲስ ነገር ነው። ያኔ ለመጨረሻ ጊዜ 4 ተከታታይ ጨዋታዎችን የተሸነፈው የብሬንዳን ሮጀርስ ሊቨርፑል በስብስቡ ፍጹም የተለየ አይነት ስብስብ ነው የነበረው። ሉዊስ ሱዋሬስን ያጣ፣ ዳንኤል ስተርጅን ለረጅም ጊዜ በጉዳት እንደዚሁ የተነጠቀ ቡድን ነበር እና በዛ ቡድን ውስጥ እንደ ማሪዮ ባሎቴሊ፣ ሃቪየር ማንኪዮ፣ ፋቢዮ ቦሪኒ፣ ማሪዮ ባሎቴሊ አይነት ብዙ አልተሳካለት ነው ባሎቴሊ በሊቨርፑል እንደሚታወቀው እንዲህ አይነት ተጫዋቾች የነበሩበት ያንን ለማሸነፍ ጫፍ ላይ ደርሶ የነበረን ቡድን እንደገና ሪቢልድ ለማድረግ ያደረጉት ጥረት ያልተሳካበት ነው የነበረው። አሁን እንደዛ አይደለም ስብስቡ። በክረምት ከተፈጸሙት ትልልቅ ዝውውሮች መካከል 3ቱን በእንግሊዝ ብቻ ሳይሆን በመላው አውሮፓ የፈጸመው ሊቨርፑል። አንደኛም ሁለተኛም ውድ ተጫዋቾች የሊቨርፑል ተጫዋቾች ናቸው። አሌክሳንደር ኢሳቅና ፍሎሪያን ቪርትዝ፣ ግን ኤኪቲኬም ሌሎቹም ተጫዋቾች ከፍተኛ ገንዘብ የወጣባቸው ተጫዋቾች ናቸውና ለአርነ ስሎት አሁን ትልቅ ቀውስ ነው። አምና የነበረ አይነት መረጋጋት የለም ቡድን ውስጥ። አምና የነበረ አይነት ኮንትሮል የለም። አንደኛ ብዙ ለውጥ አድርገዋል። ምክንያቱም ምንም ይሁን ሊቨርፑል ብዙ ለውጥ አድርጓል። ፍርሃቱ ይመጣ የነበረው ሻምፒዮኖች ለውጥ ያደርጋሉ፣ ልክ ነው። ፍሮም ፖዚሽን ኦፍ ስትሬንግዝ ቡድናቸውን ያጠናክራሉ፣ ጠንካራ ሳሉ
ቡድናቸውን ያጠናክራሉ። ጓርዲዮላ፣ ፈርጉሰን አድርገውታል ይሄን በእነዚህ አመታት ሁሉ። አሁን ግን 8 አዳዲስ ተጫዋቾች ነው ያመጡት እና ብዙዎቹ እንዲጀምሩ የሚጠበቁ ተጫዋቾች ናቸው። ብዙዎቹ የመጀመሪያ አሰላለፍ ውስጥ እንዲካተቱ የሚጠበቁ ናቸው። ሁለቱም ፉልባኮች፣ 2-9 ቁጥሮች፣ እንደ ፍሎሪያን ቪትስ አይነት ተጫዋች፣ ግን ሌሎችም ደግሞ ተጫዋቾች አምጥተዋል። ይሄ በአንድ ክረምት ብዙ ለውጥ ነው፣ ብዙ ለውጥ እና በቀደም ሳነሳ እንደነበረው ብዙዎቹ ለምሳሌ ከመልሶ ማጥቃት ቡድኖች የመጡ ናቸው። ከቦርንመዝ፣ ከኒውካስል፣ ኢቨን ከሌቨርኩዘን አይነት ቡድኖች የመጡ ተጫዋቾች ናቸው። ሊቨርፑል ደግሞ የሰስቴንድ በትራንዚሽን ያጠቃል፣ ግን የፖሴሽን ቡድን ነው በአብዛኛው። ከሌላ ሊግ ነው የመጡት ምናምን እና ለውጦቹ ሲበዙ ሜካኒክሱ በሙሉ ይናጋል። እንደዚህ በዚህ መጠን ይናጋል የሚል ግምት አልነበረም። ምክንያቱም በእኔ እምነት የሊቨርፑል ተጫዋቾች ደጋፊዎች ነገሬ ብለው አናሊቲካል ሆኑ ከስሜት ወጥተው የሚያዩ ሰዎች 90 ደቂቃ የሚነግሩኝ አይመስለኝም። ከ8 ጨዋታዎች አይነግሩኝም። ሀፎች ይነግሩኛል። የአትሌቲኮ ማድሪድ የመጀመሪያ አጋማሽ፣ የኤቨርተን የመጀመሪያ አጋማሽ ቲንት ሲያጅ የተዋጣለት ኮንትሮልድ የሆነ አብዛኞቹን የጨዋታ ቫሪየብሎች የተቆጣጠሩበትን ጨዋታ ግን አላየሁም። በማሸነፍ ጊዜ ድሎች የሚደብቋቸው ስንጥቃቶች አሉ። ስትሸነፊ የበለጠ ፈጠው ይወጣሉ። እንደዛ ነው እየሆነ ያለው። ከአምናው የሚለየው ግን አምና በአብዛኛው የተረጋጋ 11 ነበራቸው። አሰልጣኙ የራሳቸውን ለውጦች አድርገዋል። የተረጋጋ 11 ሰላማዊ ቡድን ነበር። ብዙ እንዳሁኑ አይነት ንክኪ አልበዛበትም። 3 የቀኝ ፉልባኮች፣ 2 ለአንድ ቦታ የሚፎካከሩ ግን ከፍ ያለ ጥራት ያላቸው 9 ቁጥሮች፣ 1 የቡድኑን የጨዋታ ባህር የሚለውጥ 10 ቁጥር። እንዲህ አይነት ዝውውሮች አልነበሯቸውም። የክሎፕ ቡድን ነው። የስሎት ኢንፑት ተጨምሮበታል። እንዲያውም በኋላ እኮ የነበረው ትችት ምንድን ነበር? ፌብሩዋሪ ላይ በኒውካስል በሊግ ካፕ ፍጻሜ በፓሪስ ሳን ጀርማ በቻምፒየንስ ሊግ ሲሸነፉ ቡድኑ በቂ ሮቴት አልተደረገም ነው እኮ የነበረው ትችት። ምክንያቱም ለመጀመሪያዎቹ 6-7 ወራት አንድ ቡድን የተጠቀሙት፣ ብዙ ለውጥ አልነበረውም። ስለዚህ አሁን ብዙ ምንድነው ሙቪንግ ፓርትስ አሉ፣ ብዙ የተቀያየሩ ነገሮች አሉ ሊቨርፑልን በተመለከተ። ግን ደግሞ ትላንትም በሌሎችም ጨዋታዎች እንዳየነው ትሬንት አጉድሏቸዋል። እኔ እንደዛ ይታየኛል። ለምሳሌ የመከላከል ድክመት አለ። ትሬንት ሊያርቀው ማይችል ችግር ሊሆን ይችላል። ግን ለምሳሌ ሊቨርፑል አንድ አይነት ፓሶች ነው የሚጫወተው። ሚሎሽ ኬርኬዝ ብዙ ጊዜ ኦቨርላፕ ያደርጋል። ትሬንት ቢኖር ለምሳሌ የሌለን ተጫዋች ማሰባቸው ግን በጣም ወሳኝ ተጫዋች ነበር ሊቨርፑል ለሚጫወትበት መንገድ። የሱ የአግድሞሽ ጨዋታ የሚገለብጡ ስዊች የሚያደርጉ ፓሶች ያገኝ ነበር። ትላንትና ኢሳቅ ወደ ሊቨርፑል ከመጣ በኋላ በፕሪሚየር ሊግ ጨዋታ ለመጀመሪያ ጊዜ ነው ኢላማውን የጠበቀ ሙከራ ያደረገው። እስካሁን ድረስ ኢላማውን የጠበቀ ሙከራ አላደረገም ነበር፣ ለመጀመሪያ ጊዜ ነው። ግን ለምሳሌ ለእንደሱ አይነት ከጀርባ መሮጥ ለሚፈልግ ተጫዋች የትሬንት ፓሶች በጣም ያስፈልጉ ነበር። ባለፈው የውድድር ዘመን በ5 የአውሮፓ ሊጎች በፕሮግሬሲቭ ፓሲንግ የቀይ መስመር ተከላካይ ነው የሚለው ብያኔ በጭራሽ የትሬንትን ችሎታ አይገልጸውም። አንደኛ ነበር። ከመቶዎቹ ብዙ ፕሮግሬሲቭ ከሚያደርጉ የአውሮፓ ተጫዋቾች 2 የሊቨርፑል ተጫዋቾች ነው የነበሩት። አንደኛው እሱ ነው እና ብዙ ልዩነት፣ ብዙ ለውጥ አለ። የመከላከሉ ድክመት በግልጽ የሚታይ ነው። በስንት ጨዋታ ነው 2 ጎል በትንሹ የተቆጠረባቸው በብዙ ጨዋታዎች ላይ። ግን እንደው በኤክስጂ ሞዴል እንኳን ብትወስጂው ሊቨርፑል ባለፈው የውድድር ዘመን ከነበረው በክፍት ጨዋታ ብቻ በየጨዋታው ግማሽ ጎል ገደማ የግማሽ የጎል እድል ጥራት ያህል ያለው ኤክስጂ ይመዘገብበታል 0.4። ይሄኛው ማንቸስተር ዩናይትድ ነው ማሸነፍ ያቃታቸው ማለት የቀድሞዎቹ ታላላቆቹ የማንቸስተር ዩናይትድ ቡድኖች አይነት አይደለም። ምሳ ቅድም እንዳነሳሽው ግምቶቹ ሊቨርፑል ያሸንፋል የሚሉ አብላጫ ግምቶች ከነበሩ 60-65% ወይም 70% በአንፊልድ ስለነበር ጨዋታ የተደረገው ከማንቸስተር ዩናይትድ ይሄኛው ቡድን አስተማማኝ አለመሆን የሚነሱ ናቸው እና ይህንን ጨዋታ ለማሸነፍም አሰልጣኙ ላይ ጥያቄዎች ማስነሳቱ የማይቀር ነው። ግን የተጫዋቾችን ምርጫ ቅድም ስታነሺ ነበር። ለምሳሌ ብዙ ጊዜ ስለ ፖለቲካል ላይን አፕ አነሳለሁ። የቼልሲውን ጨዋታም የማንቸስተር ዩናይትዱን ጨዋታም ይሳቅ የጀመረው 125 ሚሊዮን ስለወጣበት ነው ሌላም የፐርፎርማንስ ምክንያት አለ። ይሳቅ እንደሚጀምር እንጠብቃለን ብዙዎቹን ጨዋታዎች ከኤኪቲ ቀድሞ። አሁን ባለው ሁኔታ ግን ገና የፕሪሲዝኑን በስርዓት አልጨረሰም። እሳቸው ራሳቸው አርብ ዕለት ምናልባት ከዚህ በኋላ ልትዳኙት ትችላላችሁ ተጫዋቹን በተመለከተ፣ ምክንያቱም አሁን ፕሪሲዝኑን ጨርሷል። እንግዳው ነገር በፕሪሚየር ሊግ ጨዋታዎች ነው ፕሪሲዝን የሰራው አሉ። ግን ለሀገሩም
ለክለቡም አሁን ተከታታይ ጨዋታዎችን እያደረገ ስለሆነ የፊትነስ ጥያቄ ዳኙት እያልኩ አይደለም፣ የፍረዱበት እያልኩ አይደለም፣ ግን አሁን ለዳኝነት ይመቻል ብለው ነበር። ይገባኛል። ግን ኤኪቲኬ ውድድር ዘመኑን የጀመረበት መንገድ በጣም አስደናቂ ነው። ከብዙዎቻችን ግምት ውጪ የሆነ ግሩም የውድድር ዘመን ጅማሬ ነበር ያደረገው። እነዚህን ሁለት ትልልቅ ጨዋታዎች እሱን ላለማስጀመር በቂ ጀስቲፊኬሽን ያለ አይመስለኝም። ተቀይሮም ሲገባ ኢምፓክት ፈጥሯል ትላንትና እና ለእኔ ይሄ ግልጽ አይደለም። ይስሐቅ ባይሰለፍ ትልቅ ቀውስ አይመስለኝም። ልክ ነው፣ ቢያስቆጠር ኖሮ ትላንትና ወይ በጨዋታው ላይ ጎልቶ ቢወጣ ኖሮ ሰራላቸው ውሳኔው እንል ነበር፣ የሌላ ነገር ይሆናል ማወራው። አሁን ግን ትላንትና ለይስሐቅ ጥሩ ፐርፎርማንስ አልነበረም፣ በድጋሚ ተቀይሮ ወጥቷል። ሁለተኛ ምናልባት የሮበርትሰን ፎርም ከምናስበው በላይ በከፋ ሁኔታ ወርዷል ማለት ነው። ምክንያቱም ስለ ሮበርትሰን ከኔም ካንቺም በላይ ከሁሉም ተመልካች በላይ አሰልጣኙ ያውቃሉ፣ ከሁሉም ኤክስፐርት በላይም ያውቃሉ። አሰልጣኙ ዴታው አላቸው። ልምምድ ሜዳ ላይ ሁሌ ከርሳቸው ጋር ነው። አምና እየወረደ እንደነበር እናውቃለን። ምናልባት እንደዛ በጣም የከፋ ነው ማለት ነው። እኔ ሚሎሽ ኬርኬዝ ትንፋሽ መሰብሰብ ያለበት ይመስለኛል። 8ቱንም ጨዋታዎች መጀመሩ ያስደንቀኛል በጣም። 8ቱንም የፕሪሚየር ሊግ ጨዋታዎች ጀምሯል ሚሎሽ ኬርኬዝ። ለዛ የሚሆን ፐርፎርማንስ ግን ያሳየ አይመስለኝም። ስለዚህ አንዳንድ የምርጫ እንግዳ ውሳኔዎች አሏቸው። ለምንድነው ኪየሳ ከዚህ የበለጠ የመሰለፍ እድል ማያገኘው የሚልም ሌላ ጥያቄ ማንሳት ተገቢ ሳይሆን አይቀርም። ትላንትናም እሱ ነው አሲስት የሰጠው የመጨረሻ ኳስ ያቀበለው ለኮዲ ጋክፖ። ከዚህ የበለጠ የመሰለፍ እድል ማግኘት ያለበት ይመስለኛል። እንግዲህ ሌላ ፖለቲካል ውሳኔ የሞሐመድ ሳላህ ጉዳይ ነው። ሞሐመድ ሳላህ አሁን ባለበት ፎርም ሌላ ጊዜ ከወረደ በኋላ እንደሚነሳ አሳይቷል። ሞሳላ ያሁኑ ልዩነቱ ምንድነው? 33 ዓመቱ። ስለዚህ የእውነት መልሰን እናየዋለን ወይ ምናምን የሚል ጥያቄ ቢነሳ እረዳለሁ። ግን እያንዳንዱ ጨዋታ 90 ደቂቃ ምናምን በጨረስ የሚችልበት ፎርም ላይ አይደለም። ማረፍ አለበት። የጋላታሳራይ ጨዋታ ላይ አስቀምጠውታል። አሁን ሞሳላ ስለሆነ ከባድ ነው። ሞሳላን የሚያክል ትልቅ ተጫዋች ላይ እንደማንም ተጫዋች በቃ ቤንች መሆን አለበት ምናምን አትይም። he is a legend of the club and the Premier League of course እንደ በአፍሪካ እግር ኳስም እንደዚህ። ግን አሁን ያለው ሁኔታ ግን ከጥቅሙ ጉዳቱ እያመዘነ ያለ ይመስለኛል። አማራጮች አሏቸው ከቤንች ኤኪቲኬን፣ ፍሎሪያን ቨትስን እና ኪየሳን ማስገባት የሚችል ቡድን ነው ሊቨርፑል እና እሱም በአንድ በኩል የሆነ ቦታ ላይ መጨከን ያለባቸው ይመስለኛል። እኔ ከዚህ በፊት እንደዚህ አይነት ስሜት ኖሮኝ ያውቃል። ሳል ኦኬ ጨርሷል ብዬ አውቃለሁ። በክሎፕ የመጨረሻዎቹ ጥቂት ወራት ከጃንዋሪ በኋላ 4 ጎል ብቻ ሲያስቆጥር አስቤ ያውቃለሁ። ግን ትላንትና አምና ደግሞ አሳየን ሌላ አይነት ተጫዋች እንደሆነ። ግን የሱም በእያንዳንዱ ጨዋታ የመሰለፍ ዋስትና በፐርፎርማንስ የሚመጣ አይደለም ማለት ነው። አምና በሰራው ስራ የሚመጣ ነው እንጂ አሁን ጥሩ እየተጫወተ አይደለም። በ7 ጨዋታ በክፍት ጨዋታ ጎል አላስቆጠረም። ያቺ የቦርንመዝ ጨዋታ ላይ ብቻ ነው በክፍት ጨዋታ ሳላህ ጎል ያስቆጠረው። ከዛ ውጪ በፍጹም ቅጣት ምት ነው ጎሎች ያስቆጠረው። ደግሞ ትላንትና የግድ ጨዋታውን ውጤት መቀልበስ ስለነበረባቸው መነሻ ላይ እንዳነሳው ትልቅ ሪስክ ወስደዋል እና እያወራሁ ነበር እንዲያውም ቤት ማንቸስተር ዩናይትድ ካጠቃ ሁለተኛ ጎል ያገባል የሚል 1-0 እያለ ጀምር። ምክንያቱም ምንድነው እንግሊዞቹ ኪችን ሲንክ ሞርወር የሚሉት ሁሉንም ነገር ነው በቃ የወረወሩት። በሙሉ የማጥቃት ተጫዋቾቻቸውን ያስገቡት በአንድ ጊዜ የኪቲኬ ሚሳቅም በኋላ እስኪወጣ ድረስ ጋክፖም፣ ሳላም፣ ፍሎሪያን ቨትስም ከርትስ ጆንስም ነበሯቸው። ሁሉም የማጥቃት ፍሮንት 5 ነው የነበሩ። ሁሉንም ሪስክ ነው እየወሰዱ የነበሩት። የቀኝ ፉልባካቸው አማካይ ነው ዞቦዝ ላይ፣ የግራ ፉልባካቸው የመከላከል ድክመት እያሳየ ያለ ተጫዋች ነው ኬርኬዝ። ስለዚህ ጎል ካስቆጠሩ በኋላ ጭምር አስተማማኝ ያልሆነው ለዚህ ነው። ዩናይትድ ሌላ ጎል ሊያስቆጥር የሚችልበት እድል አሁን የዩናይትድን የሪካቨሪ ሜንታሊቲ ማድነቅ አለብሽ። አንፊልድ ላይ ነው ጊዜ ነበር ሌላ ጎል ሊቆጠርበት የሚችልበት ጊዜ። ሊቨርፑል ባለቀ ሰዓት በዚህ ውድድር ዘመን ብዙ ጎል አስቆጥሮ አሸንፏል። ቶሎ ልትሰበሪ ትችላለሽ። አንፊልድ ነው፣ ድምጹም አለ። ሊቨርፑል ጥራት ያላቸው ብዙ ተጫዋቾች አሉት። የዩናይትድን ሜንታሊቲ እንደማደንቀው ሁሉ ግን ለሊቨርፑል ግን የባላንስ ችግር ደግሞ ነበረበት። ተቀይረው የገቡት ተጫዋቾች በሙሉ ውጤቱን ለመለወጥ ብዙ ሪስክ ወስደዋል። ይሄን እንትናቸውን አደንቃለሁ፣ ብዙ ሪስክ መውሰዳቸውን። ግን የቡድኑን ሚዛን አዛብቶታል እና መጨረሻ ላይ ዩናይትድ ጎል ማስቆጠሩ አንድም ከዛ በኋላ በነበረ የባላንስ ችግር ምክንያት ነው። ሳይቀሩ ነጥቦች አሉ። እንግዲህ ሽንፈቱ ከቀውሱ ከትናንትናው ጨዋታ ብቻ የተረፈ አይደለም አይደለ? ከዛ በፊት ከነበሩት ነውና ቀጣይም ከባድ ጨዋታ ይጠብቃቸዋል። ምንድነው የሚጠብቀው የሚለውንም እንዲሁ እናንሳ። አዎ የብዙ ነገሮች እየሰሩላቸው አይደለም። እኔ እንዲያውም አንዳንድ ጊዜ ስለ ሊቨርፑል ባለፈው ሳምንትም
አንድ ሰፊ ፕሮግራም ሰርተን ነበር እና ሳምንት 15 ቀን አጋን ነው የሆነ ሊቨርፑልን ማለት ነው አዳዲስ ተጫዋቾች አሉ አንደርስታንድ የምናደርጋቸው ነገሮች አሉ ግን አራት ጨዋታ ደግሞ ሲሆን አዝማሚያም ስለነበርና ወራይ ነበረው ሽንፈቶቹን ብቻ ሳይሆን አዝማሚያዎቹንም ስለነበርና ወራይ ነበረው የሚሞክሯቸው ነገሮች እየሰሩላቸው አይደለም እንዳነሳው ትላንትና ቢወዱም ባይወዱም አማካይ ክፍላቸው ትላንት ሻምፒዮን የሆነ አማካይ ክፍላቸው ነበር ጨዋታውን የጀመረው ሲያልቅ አንዱ አማካይ ቦታ ላይ አልነበር ሻምፒዮን የሆነ አማካይ ክፍላቸው ስል ዞቦዝላይ ራፈንበር እና አሌክሲስ ማካሊስተር የነበሩበት ነው በኋላ ዞቦዝላይ የቀይ መስመር ተከላካይ ሆነ ቤሞ በቨርጅል ማነው ጥፋት ሰጥቶ እንደሆነ አላቅም ግን ራፈንበር ጋር ንክኪ ነበረው በኋላ መቀጠል አልቻለም አማካይ ክፍሉ መጨረሻ ላይ ቀደም እንዳነሳሁት የፍሎሪያን ቪትስ እና የከርተስ ጆንስ ነበር ፈረሰ ማለት ነው አማካይ ክፍሉ እና በጨዋታ ላይ አጥቂ ላይ ነበር ይጨምሩ የነበሩት እና ቁጥጥሩን ያጣ አሰልጣኝ ማለት አይደለም አሁን ይሄንን ምለው ጨዋታውን ለማሸነፍ ወይ አቻ ለመውጣት የሚያስችል በቂ ጎል እድል መፍጠራቸውን ያረጋግጠን ማለት ነው 3 ጊዜ ብረት መልሶባቸው ቢያንስ 2 ትልልቅ የጎል እድሎች አግኝተው ነበር የሞሳላህና የጋክፖ ኢሳቅም ንጹህ ባይሆንም ግን የኒውካስሉ ኢሳቅ የተሻለ ፈተና ለግብ ጠባቂው እንደተሰጪ የምትጠይቂበት አይነት የጎል እድል አግኝቶ ነበር በመጀመሪያ አጋማሽ እንደዚህ ሞመንቶችን ካየን በቂ ሞመንቶች ነበር ሊቨርፑል ጨዋታ ግን ለምሳሌ የሚጫወቱበት መንገድ አይገባኝም ሊቨርፑል የጎል እድል የሚፈጥርበት መንገድ ከፊቱ በጨርሻ ላይ የነበረው የማጥቃት መስመር ሼፕለስ ነው ቅርጽ የለውም 4-2-4 ልለው ይችላሉ አንድ ሁሌ የሚጠቀስ ጨዋታ አለ በእርግጥ ትልልቅ አሰልጣኞች ቡድናቸው ሲመራ በ5 አጥቂዎች ይጨርሳሉ ይባላል በቃ ጨዋታውን ለማሸነፍ ሁሉንም ነገር ያደርጋሉ ስሎት ያንን እያደረጉ እንደሆነ እረዳለሁ ግን ቁጥጥርም ማጣት ነው ምክንያቱም ቫን ሃል መሰለኝ 2001 ላይ ለዓለም ዋንጫ ለማለፍ ይሟሟቱ ነበር እና ከአየርላንድ ጋር አሁን አቪቫ ተባለ መሰለኝ ስቴዲየሙ ስም በፊት ሌላ ስም ነው የነበረው የስቴዲየሙ ስም ላንድሶን ነው ምናምን ይባላል ላንድሶን ሮድ ምናምን ይባል ነበር ስቴዲየሙ እና እዛ ጨዋታ ላይ ቫን ኒስተልሮይ ፓትሪክ ክላይቨርተን ጄሚ ፍሎይድ ሃሰልባንክን ብዙ አጥቂዎች ነበር 6 አጥቂዎች ሆናሉ ያስገቧቸው መጨረሻ መሟሟት ነበር በቃ ለዓለም ዋንጫ ማለፍ ነው ቀሩ ከዓለም ዋንጫ አልተሳተፈችም ሆላንድ 2-2 የዓለም ዋንጫ ላይ ልክ እንደዛ የሚመስል አጥቂ በአጥቂ ላይ ነው ደግሞ የሀገራቸው ልጅ ትላንትና ያስገቡትና አጥቂ መጨማመር ማጥቃትን ማሻሻል ማለት አይደለም ለነገሩ ስትራክቸር የለውም እና ጥያቄ የሚያስነሳ ነው ግን አንዳንዱ ነገር ሊቨርፑል ራሱ በወሰናቸው ብዙ ለውጦች የተነሳ የተፈጠረ ነው 8 ተጫዋች አመጡ 7 ተጫዋች ሸኙ ሌላ ግን በእኔ እምነት እስካሁን ድረስ የሚያሳምን ብቃት እያሳየ ባይሆንም ፍሎሪያን ቨትስ መሰለፍ ነበረበት ነው የኔ እምነት ትላንት ጨዋታውን እያየው ምን አይነት ሀሳብ ነበረኝ ያውቁት ነበር ማንቸስተር ዩናይትድ በሎ ብሎክ እንደሚጫወት እና በባክ ፋይፍ እንደሚጫወት ካለኳስ ወለተ አጋማሽ የበለጠ ወደ ኋላ ያፈገፈገ ሪትሪት ያደረገ በሰርቫይቫል ሞድ ላይ የነበረ ቡድን እንዲም ሆኖ ሊቨርፑል በቂ የጎል እድል ፈጥሯል እሱ አንድ ነገር ግን በመጀመሪያ አጋማሽ ቢሆን ማንቸስተር ዩናይትድ በብዙ ጨዋታዎች ላይ ያለበት አንደኛው ችግር አንድ ነጻ ትርፍ ሰው የመቋቋም ችግር ነው ለምሳሌ የአርሰናል ጨዋታ ለአርሰናል ጥሩ አልነበረም ግን ኦዴጋርድ ብዙ ስፔሶች ያገኝ ነበር በዛ የማንቸስተር ዩናይትድ ሚድፊልድ ብዙ ስፔሶች ያንን ሲቻሉ 7-8 ትልልቅ አጋጣሚዎች ነበሩ የመጨረሻው ፓስ ልክ አልነበረም ግን እነዛ ዞኖች ላይ ይገኝ ነበር የፉልሃም ጨዋታ ላይ አሌክስ ዎቢ አሰልጣኝ ማርኮ ሲልቫም ከጨዋታው በኋላ አንስቶታል ያንን ነጥብ የቦርንመዝ ጨዋታ ላይ ሚካኤል ዳምስጋርድ የማንቸስተር ሲቲ ጨዋታ ላይ ፊል ፎደን አሁን እነዚህ ሁሉ ተጫዋቾች ከፍሎሪያን ቪትስ ጋር የሚመሳሰል ካራክተሪስቲክስ አላቸው ኢንትረስቲንግ ቦታዎችም ይዙ ናቸው በማን ማርክ እንደምታደርጋቸው አጣቂም ነፃ ሚና አላቸው እና ስፔሶች ያጠቃሉ በመስመሮች መሀል ይገኛሉ የፕሌይ ሜኪንግ ችሎታ አላቸው ለዚህ ጨዋታ በጣም የሚስማማ ይመስለኛል ተጫዋቹ እንደው በቲዮሪ ደረጃ ማለት ነው እሳቸው ወደ ሴፍ ምርጫ ዋንጫ ያሸነፈላቸውን ሚድፊልድ ወደ መምረጥ እንደሄዱ አውቃለሁ ግን ለትላንትናው ጨዋታ የሚሆን ይመስለኝ ነበር ቢያንስ የቼልሲም ጨዋታ ላይ አልተሰለፈም የትላንትናውም ጨዋታ ላይ አልተሰለፈም አጀንዳ መሆኑ አይቀርም ከወጣበት ከፍተኛ ገንዘብ አንፃር ግን ለትላንትናው አይነት ባላጋራ ግን ጥሩ መፍትሄ ሊሆን ይችል ነበር እና በኋላ
በኢመርጀንሲ ሶሉሽን ብዙ ተጫዋቾችን አስገቡ እንደዚህ ብዙ ለውጦች ያደረጉ የማጥቃት ለውጦች ናቸው ደፋር ለውጦች ናቸው ሀራፈንበርግን ማካሊስተርን ብራድሊን አስወጥተው ነው ኤኪቲኬን ቬትሰን ጆንሰን ያስገቡት ሁሉም የማጥቃት ለውጦች ናቸው ከዛ በኋላ ነው ዞቦዝ ላይ ወደ ቀኝ መስመር ተከላካይነት ሄደው አምስቱ የማጥቃት ተጫዋቾች ጋክፖ ቬትስ ኤኪቲኬ ኢሳቅና ሳላ ነበሩ ብዙ አሰልጣኝ ሁሉንም ጥረቶች እንዳደረጉ ገነዘባለው ግን ትንሽ ምንድነው ሽብር ላይ ያለ ሰው አለ አይደል ፓኒክ ላይ ያለ ሰው የሚያደርጋቸው ለውጦች ናቸው ስታይላቸውም እስካሁን ድረስ በብዙ ተጫዋቾች መምጣት ምክንያት ልክ እንደባለፈው የውድድር ዘመን በቀላሉ የሚለይ አይነት አልሆነም የሳላ ፎርም ጥያቄ የለውም ቅድም እንዳነሳው በጣም አሳሳቢ ሁኔታ ላይ ያለው ሊነሳ ይችላል ግን በጥሩ ፎርም ላይ ያለ መሆኑ ግልጽ ነው በዚህ ደረጃ ወርዶ የሚያቀም አይመስለኝም ወደ ሊቨርፑል ከመጣበት ጊዜ ጀምሮ ተነስቶ ያውቃል ግን በዚህ ደረጃ ወርዶ የሚያቅ አይመስለኝም እነዚህ ነጥቦች ነው ሊቨርፑል ላይ ላነሳ ይፈለኩት እንግዲህ ሌላ ጊዜ ግን ማንሳት ያለብን ይመስላል አምና የነበራቸው አሰልጣኙ ዘንድሮ ያጡት ነገር ምንድነው የሚለውንም ነጥብ ማንሳት ያለብን ይመስላል አንዳንድ አሰልጣኞች አሉ ልክ እንደመጡ አጣቂያቸው በተለይ ደግሞ ስሎት አይታወቁም ነበር ስለዚህ ለብዙ የፕሪሚየር ሊግ አሰልጣኞች ሰርፕራይዝ ነበሩ አሁን አንዳንድ ነገሮቻቸው እንደ አምና እየሰሩላቸው አይደለም ለምን እሱ ሆነ የሚለውንም እንዲሁ ሌላ ጊዜ ብናነሳው ጥሩ ይሆናል አሁን ግን እዚህ ጋር እንድቆም በዚህ ርዕሰ ጉዳይ ላይ ትናንት የተደረገው የላንካሻየር ደርቢ ጨዋታ ነው የተመለከትነው ለብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች የተላለፈ የጉባኤ ጥሪ የብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች 16ኛ መደበኛ ጠቅላላ ጉባኤ ማክሰኞ ጥቅምት 18 2018 ዓ.ም ከጧቱ 2 ሰዓት ጀምሮ በሚሊኒየም አዳራሽ ይካሄዳል የጉባኤው አጀንዳና ዝርዝር መረጃ መስከረም 18 እና ጥቅምት 5 ቀን 2018 ዓ.ም በታተመው የሪፖርተርና አዲስ ዘመን ጋዜጣ ላይ ይገኛል ስለሆነም የባንኩ ባለ አክሲዮኖች በሙሉ በተጠቀሰው ቀንና ቦታ ማንነታችሁን የሚገልጽ መታወቂያ ወይም ፓስፖርት ወይም መንጃ ፍቃድ ዋናውንና ፎቶኮፒ በመያዝ እንድትገኙ ጥሪ ያቀርብን መገኘት የማይችሉ ባለ አክሲዮኖች ጉባኤው ከሚካሄድበት ቀን ቀደም ብለው ቦሌ ድልድይ ፊት ለፊት በሚገኘው የባንኩ ዋና መስሪያ ቤት የአክሲዮን አስተዳደር ክፍል በመሄድ ተወካይ በመወከል ወይም በስብሰባው ለመገኘትና ድምጽ ለመስጠት የሚያስችል ህጋዊ ውክልና ያለው ተወካይ ማስረጃውን በመያዝ በጉባኤው ላይ መሳተፍ ይችላሉ የብርሃን ባንክ አክሲዮን ማህበር የዳይሬክተሮች ቦርድ